50 ሙኑ 30 20 ሙኑ 10 ግቡና ቤዛዊተ ዓለም ማርያም የሚለውን ይሄ የኔን ሰብስክራይብ አድርጉ። መጀመሪያ 10 ምናምን ሰው ሰብስክራይብ አድርጓል። 10 ምናምን ሰው አይደል? አሁን 450 ገብቷል። ቅድም 400 10 ምናምን ሰው ክርስቶፎሮስ አራይም ጦስቲ በስንት ዓመታችን እዚህ ብንገባ ግቡም እንዴ? ሰብስክራይብ ማልሞት ነው ዛሬ እነ እስኪያዝ ዛሬ ለምን ግራ ለማጋባት ነው የገባሁት? ሁላቸውንም ሰላም። እንዴት ነው በፈለጉ ሰዓት መግባት በፈለጉ ሰዓት መቅረት ይቻላል እንዴ? ህግ የለም? አረ እንዴ እርሶ ገዝተውኝ እኮ ነው። በኔማ ሀሳብ ይመርጡልን። እንኳን ደህና መጡ። ዲያቆን ክርስቶፎሮስ እንዴት አሉ? ሰላም ነው ቶይ? ሰላም ሰላም መምሬ እንዴት አሉ? ዲያቆን ሰላም ብያለሁ ሁላችሁንም። እንኳን ሊቃውንት ጉባኤ አልሄዱም እየተባሉ እየታሙ ነው። እንዴት ነው? ማን ናቸው? መምሬ ዮሐንስ ናቸው። መምሬ ዮሐንስ እንኳን ብልጭ ብለዋል መሰለኝ የሆነ ቀን። ክርስቶፎሮስ ግን ምሳ እንዳይጋብዙ ነው የጠፉት ብለዋል እነ መምሬ ፍሬም። ሊቃውንት ወደ እኛ ሲመጡ እኔ ወደ ክፍለ ሀገር ወጣሁ እኮ። እግዚኦ እግዚኦ እግዚኦ! እንደዚህ ያለ ነገር ግራ ነገር ሆነ የኔ ነገር። እስቲ እግዚአብሔር ይርዳቸውና እሱ የወደደውን ያደርጋል። አሜን አሜን። ይቀጥሉ። መምህር እንኳን ደህና መጡ ብለናል። እዚህ ውስጥ ያላችሁ እንግዲህ ኮፒ ሊንክ አድርጉና እስቲ እንማር። እንግዲህ እርሱ አሁን ምን ይማራሉ? ምን ቀሮት? ጨረሱት? ኧረ ገና ብዙ ይቀረናል። ገና ዮሐንስ መጥቶ ገና መንገዱ ካልተጠረገ እንዴት ይሆን? ይሄኛው ዮሐንስ አስቸጋሪ ነው። ያ ዮሐንስ ፀሐየ ፍኖት የተባለው ዮሐንስ ነበረ አለ። አሁንም ይሄኛው ዮሐንስ ግን አስቸጋሪ ነው። እንትን እኮ ከፍቼ የሆነ ዩቲዩብ ነገር ክርስቶፎሮስም አንተም የሆነ ዩቲዩብ ነው አለኝ። ዩቲዩብ ላይ ዝም ብለህ ተከታታይ ትምህርቶችን ማቅረብ ነው የሚሆን፣ ከፊት ጋር የሚሄደው እሱ ነው አለኝ እና እሺ ብዬ ከፈትኩና እዛ ላይ ስለ አሁን የሰሞኑንም ጉዳይ አጭር ማብራሪያ ያደረግኩበት የእመቤታችን የቅድስት ድንግል ማርያም ቤዛዊተ ዓለም የመባልን ጉዳይ በተመለከተ ማለት ነው። እና ግቡና እዛ ላይ ያለውን እዩ፣ ሰብስክራይብ አድርጉ፣ ለሌሎች እህት ወንድሞችም አስተዋውቁ። እንደ እግዚአብሔር ፈቃድ ተከታታይ ትምህርቶችንም እዛ ላይ አሁን ለማቅረብ እቅድ ስለያዝኩኝ እሱን ሰብስክራይብ እያደረጋችሁ ለሌሎች ሰዎችም እያስተዋወቁ አሁን ለጊዜው 3 ቪዲዮዎች ተለቀዋል። እነሱን እንድትመለከቱ የሚል ሰጀሽን ነው፣ ሀሳብ ነው ያቀረብኩት። እና ግን ስለ ቤዛዊተ ዓለም እንዲሁ ከገባን አይቀር የተወሰነች ነገር ደግሞ ማክተት፣ የተወሰነ ነገር ማብራሪያ መስጠት አስፈላጊ ነው በሚል የተወሰነች ማብራሪያ ላደርግበት ነው ሀሳቤ። እስኪያዝ ዲያቆን ሰብስክራይብ ሲያደርጉ ደግሞ የዩቲዩብ ባህሪ ምንድን ነው? ጆሮትን ሰጥተውኝ ሲያዳምጡ ደስ ይላል እና ሰብስክራይብ ስታደርጉ ገብታችሁ ደግሞ እንትኑን እዩት፣ ቪዲዮን እዩት። ያልበዛ ሰብስክራይብ ራሱ ያነሳዋል። የዩቲዩብ ባህሪው ይሄ ነው። ቢያንስ እንኳን እስከ ግማሽ ምናምን አዳምጡ። ከቻላችሁ ሙሉን ደግሞ ጨርሱ። ሰብስክራይብ ካደረጋችሁ በኋላ ማለት ነው። ለካ እንደዚህ አይነት ጣጣም አለ። እንዲደርሳችሁ ለካ ሰብስክራይባችሁ አይሰራም እና ብዙ ሰዎች ፌክ ተሰርተዋል። እንደዛ ከሆነ እያደረጉ
ቪዲዮን ባለማየታቸው ምክንያት አውጥተው እየጣላቸው ፌክ ተሰርተዋል። በጣም ያሳዝናል። እና ምዕመናን እዚህ ያላችሁ እንግዲህ የተነገራችሁን ሰምታችሁ ሰብስክራይብ አድርጉ። ቤዛዊተ ዓለም ማርያም የሚለውን የተወሰነ ሀተታ እዚህ መጽሐፍ አሁን እንኳ የለም። መጽሐፉ እርግጥ ቢኖርም ምንም ኬት ታገኙታላችሁ፣ ገበያ ላይም ስለሌለ እዚህ መጽሐፍ ላይ ነበር ድሮ ያስቀመጥኩት ማለት ነው። ስለ እመቤታችን ላይ የሚጠየቁ ጥያቄዎች ምናምን ስለነበር የሚያትተው ቤዛዊተ ዓለም ማርያም ስንል ምን ማለታችን እንደሆነ እዛ ላይ ማብራሪያ አለው። ግን ምንድን ነው ለምሳሌ ቃሉ ምን ማለት ነው? ኢየሱስ ክርስቶስን ቤዛ ስንለው እመቤታችን ቅድስት ድንግል ማርያምንም ቤዛ ስንል ምን እያልን ነው የሚለውን የተወሰነ ሀሳብ ላቅርብ ወይስ እንዴት ነው? ምን ትላላችሁ? በሚገባ እሺ፣ የተወሰነ ሀሳብ ልውጣ ካሉ ሳያቀርቡ ልውጣ ካሉማ አለቀለት። ጉድ ነው አይደል? ሰብስክራይብ ያደረግን ራሱ እንደገና እንትን እንላለን እያሉ ነው ታቻለ። እሺ ምንድን ነው መጀመሪያ እንትን ያድርጉት፣ አንድ እንትን ያድርጉ። የእርስዎን ገስት የሚለውን እንኩና ከስር የሆነች 4 ማዕዘን ትመጣለች። ትልቁ ላይ ያድርጉት አንዴ እና ከላይ 2 እናደርጋችኋለን። ኦኬ፣ እኔን ጎላ እንዳደረገው ነው እንደዚህ። አዎ በቃ እንደሱ ይሆኑና በኋላ ላይ 2 ማድረግ ይቻላል። ይቀጥላል። አልገባ እንዳይላቸው እኮ እሺ፣ ምን አሉ? ይህን ፊት እያዩ አልገባ እንዳይላቸው ብዬ ነው አልኩኝ። ግድ የለም ይቀጥሉ። ስናይ ነው የሚገባ ነው እኮ። እሺ፣ ችግር የለም። ቤዛዊተ ዓለም ማርያም ስንል ምን ማለታችን ነው ለሚለው መጀመሪያ እንግዲህ ቤዛ የሚለው ቃል ነው። ቃላት እንደምታውቁት ትርጉም የምንሰጣቸው እኛ ነን ቃላቶቹን የፈጠርናቸው፣ የምንግባባባቸውም እኛው ሰዎች ነን። ስለዚህ በራሳቸው ቃላቶች ምን እንደሆኑ ስለ ራሳቸው የሚያውቁት ምንም ነገር የለም እና ከዚህ የተነሳ ቃላት ሰዎች የሚፈጥሯቸው የሆነን መልእክት የሚያሸክሟቸው የሚግባቡባቸው መሳሪያዎች ናቸው። ይህን በመጀመሪያ ደረጃ መረዳት ያስፈልጋል። የእኛ ውጤቶች ናቸው ቃላቶች አይደለም እኛን ያመጡን። እኛ ነን ቃላቶችን ያመጣ ነው። ትርጉም የሰጠናቸው እኛ ነን። ከዚህ የተነሳ ቤዛ የሚለውን ቃል ለመረዳት ምንድን ነው ቃሉን ሰዎች በሚግባቡት ቋንቋ ምን ብለው ነው ቃሉን የሚገልጹት? አንዳንድ ሰዎች በነገራችን ላይ የሆነ ቃል በሆነ አካባቢ ላይ ባሉ ሰዎች የሚሰጠው ትርጓሜ አለ፣ መልእክት አለ እና አንድን ቃል ከሆነ ማህበረሰብ ነቅለን ለግላችን ብቻ ለእኔ ብቻ ይሄ ቃል ይሄንን ነው የሚሰጠኝ ብዬ ሌሎች ሰዎች እኔ በምረዳው መንገድ ሳይረዱ ወይም ሰዎች ሁሉ ያንን ቃል እየተረዱ ያሉት በሆነ መንገድ ሆኖ እኔ ብቻዬን የሆነን ቃል የሆነ ትርጉም ሰጥቼው በዚህ ተቀበሉልኝ ልል አልችልም። እንዲህ ማለትም አልችል ከሆነ ማህበረሰብ ከሆነ ቃልን የሚፈጥረው የሚግባባበት በጋራ ከሆነ የምንግባባበት ምን ማለት ነው? በጋራ ቤዛ የሚለውን ቃል ብዙ ሰዎች ሲጠቀሙ ምን ብለው ነው እየተጠቀሙ ያሉት የሚለውን ሀሳብ ነው መረዳት የሚያስፈልገው ማለት ነው። እንዲህ ብለን ስንጠይቅ ቤዛ የሚለው ቃል ቤዘወ ከሚል የግዕዝ ግስ ነው የሚነሳው። ቤዘወ ማለት ምን ማለት ነው የሚል ጥያቄ ስንጠይቅ እንግዲህ መዝገበ ቃላቶች የሚያስረዱት ሀሳብ አለ።
ናቸው። ቤዛ የሚለው ቃል 3 ትርጉም አለው፣ ከዛም በላይ ይኖረዋል። ግን በጎላ 3 ትርጉም አለው። አንደኛው ታዳጊ ማለት ነው። አለቃ ኪዳነ ወልድ ክፍሌ የሚታደግ የሚያድን መድኃኒት የሚል አንደኛ ትርጉም ሰጥተውታል። ስለዚህ ቤዛ የሚለው ቃል የሚታደግ የሚያድን መድኃኒት የሚል ትርጉም አለው። ከዚህ የተነሳ ማንኛውም አካል የሆነን አካል ሲታደግ ያ የታደገው አካል ቤዛ ሊባል ይችላል ማለት ነው። ሐኪም ሊሆን ይችላል። አንድ ሰው ሊወድቅ ሲል እንዳይወድቅ ደግፎ የሚታደገው ሊሆን ይችላል። ምናምን በተለያየ መንገድ የሆነን ሰው ከሆነ ጥፋት የሚታደገው አካል ያ አካል ቤዛ ተብሎ ሊጠራ ይችላል። ይሄ የመጀመሪያው ትርጉም ነው። ስለዚህ ጀነራል በሆነው ሀሳብ ቤዛ የሚለውን ቃል ህዝቡ ወይም ኢትዮጵያውያን እኛ የምንረዳው ይህንን ቃሉን የምንረዳው መድኃኒት ታዳጊ በሚል ነው። ይሄ መጀመሪያው ትርጉም ነው። የአንደኛው ትርጉም ነው። ሁለተኛው ቤዛ የሚለው ቃል ሁለተኛ ሀሳቡ ልብ በሉ፣ ካሳ፣ ዋጋ፣ ትክ ማለት ነው፣ ወይም ተያዥ ማለት ነው። ዋጋ፣ ካሳ፣ ትክ የሚል ትርጉም አለው። የመጀመሪያው መድኃኒት ነው። ሁለተኛው ዋጋ፣ ተያዥ፣ ካሳ የሚል ትርጉም ነው ያለው። ስለዚህ ቤዛ የሚለው ቃል በመዝገበ ቃላችን ላይ የተቀመጠው በዚህ አውድ ነው። አንደኛ መድኃኒት በሚለው አውድ፣ ሁለተኛ ዋጋ፣ ተያዥ፣ ትክ በሚል ቃል ይተረጎማል። ሶስተኛ ደግሞ ስለ ምክንያት በሚል ደግሞ ይተረጎማል። እንግዲህ እነዚህ 3 ትርጉሞች እንዳሉት አለቃ ኪዳነ ወልድ ክፍሌ በመዝገበ ቃላት ላይ ይህን አስቀምጠዋል። ስለ ምክንያት የሚል ትርጉም አለው። አንዳንድ ጊዜ ምክንያት ልንለው እንችላለን ቤዛ የሚለውን ቃል፣ አንዳንድ ጊዜ ስለ ልንለው እንችላለን ቤዛ የሚለውን ቃል፣ አንዳንድ ጊዜ ዋጋ፣ ተያዥ፣ ነፃ አውጭ ልንለው እንችላለን። አንዳንድ ጊዜ ደግሞ መድኃኒት ብለን ልንረዳ እንችላለን። ከዚህ የተነሳ በመጽሐፍ ቅዱስ እነዚህን ትርጉሞች ይዞ ቤዛ የሚለው ቃል ለተለያዩ ነገሮች ተጠቅሶ እናገኛለን። በዋናነት በመጀመሪያ ደረጃ ለእግዚአብሔር ተገልጾ ነው የምናገኘው። እግዚአብሔርን እርጅናችን እንግዲህ ድምፃችንን ያጎረነነው ነው። በጣም ይቅርታ አድርጉልን ታዳሚዎቻችን። ያው የእድሜ ጉዳይ ነው፣ ቅር እንዳይላችሁ ማለት ነው። ላነብላችሁ ጥቅሶችን እንግዲህ ከመጽሐፍ ቅዱስ ቤዛ የሚለው ቃል ለእግዚአብሔር ሲገለጥ ለፍጡራን ሲገለጥ እንዴት እንደሆነ ማለት ነው። ለእግዚአብሔር ሲገለጥ ለምሳሌ ኦሪት ዘጸአት ምዕራፍ 15 ቁጥር 13 ላይ እንደዚህ የሚል ቃል አለ። በቸርነትህ የተቤዣቸውን ሕዝብህን መራ ይላል። ልብ በሉ፣ በቸርነትህ የተቤዣቸውን ሕዝብህን መራ ይላል። እንዲህ የሚለው ለእግዚአብሔር ነው። ስለዚህ በዚህ አግባብ እግዚአብሔርን ቤዛ ብሎ እየገለጸው ነው። ቤዛ ሲለው ምን እያለው ነው? በቸርነትህ የተቤዣቸውን ሕዝብህን መራ ሲል ነፃ ያወጣቸውን ማለት ነው። ቤዛ የሚለው ቃል በዚህ የሚተረጎመው ነፃ አውጭ፣ ታዳጊ፣ መድኃኒት፣ ያዳንካቸው፣ የታደግካቸው፣ የጠበቅካቸው፣ ከግብፅ ባርነት ነፃ ያወጣሃቸው የሚል ትርጉም ነው ያለው። ስለዚህ ቤዛ በዚህኛው አገባብ ነፃ የሚያወጣ፣ የሚታደግ፣ የሚያድን የሚል ትርጉም አለው። ስለዚህ አንደኛ ቤዛ የሚለው ቃል ለእግዚአብሔር ይገለጻል። ለእግዚአብሔር ሲገለጽ ለአብ፣ ለወልድ፣ ለመንፈስ ቅዱስ ወይም ለቅድስት ሥላሴ። ለቅድስት ሥላሴ ቤዛ የሚለውን ቃል ስንገልጽ ምን እያልን ነው? ሥላሴ መድኃኒት ናቸው፣ ሥላሴ ታዳጊ ናቸው፣ ሥላሴ ነፃ አውጭ ናቸው የሚል ትርጉም ነው የምንሰጠው። ቅድም እንዳልኩት ቤዛ የሚለው ቃል አንደኛ ትርጉሙ ይሄ ስለሆነ ማለት ነው። ስለዚህ ከዚህ የተነሳ ለእግዚአብሔር ይሄ ቃል ተገልጾ እናገኛለን። በጣም ብዙ ምንባባት አሉ ይሄን የሚመለከቱ ማለት ነው። አሁን ኦሪት ዘጸአት ምዕራፍ 15 ቁጥር 13ን አንብቤላችኋለሁ።
ለእግዚአብሔር ቤዛ የሚለው ቃል ይቀጸላል ስንል ግን አንድ ማስታወስ ደግሞ ያለብን ነገር አለ እዚህ ጋር። ለምሳሌ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የዓለም ቤዛ እንደሆነ ተገልጿል። እግዚአብሔር አንድያ ልጁን ኢየሱስ ክርስቶስን ወደዚህ ዓለም የላከው ቤዛ እንዲሆን እንደሆነ መጽሐፍ ቅዱስ ይናገራል። እግዚአብሔር በራሱ ቤዛ ይባላል። አብ ቤዛ ነው፣ መንፈስ ቅዱስ ቤዛ ነው፣ ወልድም ቤዛ ነው፣ ስላሴ ቤዛ ናቸው። ስላሴ ቤዛ ናቸው ማለት ታዳጊ ናቸው፣ አዳኝ ናቸው፣ መድኃኒት ናቸው ማለት ነው። በተለየ ሁኔታ ደግሞ ከስላሴ ከሶስቱ አካላት መካከል ከአብ ከወልድ ከመንፈስ ቅዱስ ከሶስቱ መካከል ወልድ ኢየሱስ ክርስቶስ ቤዛ ይባላል። አሁን በገለጽኩላችሁ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር አንድያ ልጁን ቤዛ አድርጎ እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። እግዚአብሔር አንድያ ልጁን ቤዛ አድርጎ እስኪሰጥ ድረስ ሲል እግዚአብሔር ብሎ እየገለጸ ያለው አብን ነው። ቤዛ አድርጎ እስኪሰጥ ድረስ ዓለምን እንዲሁ ወዷል ይላል። አንድያ ልጁን ያለው ደግሞ ወልድን ነው። ስለዚህ አንድያ ልጁ ቤዛ እንዲሆን ነው አብ የላከው እና አንድያ ልጁ ቤዛ ሆነ ሲባል ምን ማለት ነው? ቅድም በነገርኳችሁ አውድ አብ ቤዛ ነው፣ ወልድ ቤዛ ነው፣ መንፈስ ቅዱስ ቤዛ ነው። ይህንን ይዘን ስንተረጉም ለስላሴ ቤዛ የሚለውን ቃል ስንቀጽል ምን እያለ ነው? መድኃኒት ነው። እግዚአብሔር መድኃኒት ነው። እግዚአብሔር ነፃ አውጪ ነው። እግዚአብሔር ታዳጊ ነው እያለን ነው። በተለየ ሁኔታ ደግሞ አብ አንድያ ልጁን ቤዛ እንዲሆን ልኮታል ደግሞ ሲባል አብ ቤዛ ያልሆነበት፣ መንፈስ ቅዱስ ቤዛ ያልሆነበት፣ ወልድ በተለየ አካሉ ቤዛ የሆነበት ቤዛነት ምንድን ነው? ይሄ ቤዛነት እንደምታውቁት የቀደመው አዳም አባታችን ዕፀ በለስን በልቶ ኃጢአት ይሰራል። በአዳም ዕፀ በለስ መብላት ምክንያት ባህሪያችን ይጎሰቁላል፣ ጸጋችን ይገፈፋል፣ ክብራችን ይነሳል። ስለዚህ ከገነት እንባረራለን። ከገነት እንባረራለን፣ ወደ ምድረ ፋይድ እንመጣለን። የባህሪ መጎስቆል፣ የጸጋ መገፈፍ፣ መርገመ ስጋ መርገመ ነፍስ ይደርስብናል። በጣም ይቅርታ እና ይሄ ይደርስብናል። ይሄ ሲደርስብን ከዛ መርገም፣ ከባህሪ መጎስቆል፣ ከጸጋ መገፈፍ ማን ነው የሚያድነን? አዳምን ወደ ቀደመ ቦታው የሚመልሰው ማን ነው? ወደ ገነት የሚመልሰው ማን ነው? የቀደመ ክብሩን፣ ገዥነቱን፣ ስልጣኑን የሚሰጠው ማን ነው የሚል ጥያቄ ስንጠይቅ አበው አዳምን ወደ ቀደመ ቦታ ሊመልሱት አይችሉም። አበው ማለት በዘመነ አበው የነበሩ እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ዮሴፍ፣ እነዚህ ቅዱሳን አባቶች አዳምን ወደ ቀደመ ቦታ ሊመልሱ አይችሉም። እነሱ ራሱ በአዳም መርገም ውስጥ ናቸው። በቀደመው አዳም ምክንያት በሰዎች ላይ ያደረባቸው ወይም ያረፈባቸው የባህሪ መጎስቆል የሚባለው አለ፣ ፎለን ኔቸር የምንለው እሱ ያልደረሰበት ፍጡር የለም። ከዚህ የተነሳ በዛ ውስጥ ናቸው ራሱ አበው። ስለዚህ ለራሳቸው ራሱ አዳም ላይ ከተፈረደበት ፍርድ ነፃ የሚያወጣቸውን አካል ይፈልጉ ነበር አበው። ስለዚህ አበው አዳምን ቤዛ ሆነው ሊያድኑት አልቻሉም። አንደኛ። ሁለተኛ ሙሴ ይመጣል። ሙሴ ነቢይ ነው፣ የእግዚአብሔር አገልጋይ ነው፣ ከእግዚአብሔር ጋር የተነጋገረ ነው። እሱም ግን በአዳም መርገም ውስጥ ነው ያለው። ስለዚህ ሙሴም አዳምን ወደ ቀደመ ልዕልናው ሊመልስ አይችልም። እንኳን ወደ ቀደመ ልዕልና ሙሴ ሊመልሰው ቀርቶ እሱ ራሱ በመርገም ውስጥ ነው ያለው፣ በውርደት ውስጥ ነው ያለው። ነፍሱ ከስጋው ሲለይ ወደ ሲኦል ነው የገባው። ስለዚህ የሞተው ሞት የመርገም ሞት ነው ሙሴ ራሱ ማለት ነው። ስለዚህ ሙሴ ሊያድነው አይችልም። እሺ፣ ከሙሴ በኋላ ኦሪት ትመጣለች። ኦሪትስ አዳምን ወደ ቀደመ ቦታው ልትመልሰው ትችላለች ወይ? በኦሪት የሚሰዋው መስዋዕት የእህል ቁርባን አለ። የበግ፣ የላህም፣ የፍየል፣ የዋኖስ፣ የርግብ መስዋዕቶች አሉ። እነዚህ ኦሪት ዘሌዋውያን ላይ ተዘርዝረዋል። እነዚህ አዳምን ወደ ቀደመ ቦታው መመለስ ይችላሉ ወይ? አይችሉም፣ አይችሉም። እነዚህ ከጊዜያዊ ኃጢአት አዳምን እና የአዳምን ልጆች አክቹዋል ሲን ከሚባለው በቀደመው
በአዳም ኃጢአት ምክንያት በጎሰቆለ ባህሪ ምክንያት ሰውነታችን ለኃጢአት የሚያዘነብል ወደ መሆን ስለመጣ ለኃጢአት በማዘንበላችን ምክንያት በየግላችን ከምንሰራው ኃጢአት ይቅርታ እናገኛለን በመስዋዕቶቹ። በቀደመው የአዳም ኃጢአት ምክንያት ከመጣው ጉስቁልና ግን የትኛውም የብሉይ ኪዳን መስዋዕት ይቅርታ ሊያሰጥ አይችልም። ስለዚህ አበው ሊያድኑን አልቻሉም። ሙሴም ሊያድነን አልቻለም። ኦሪትም ልታድነን አልቻለችም። ከዚያን ከኦሪት ጋር ተያይዞ ደግሞ ነቢያት ይመጣሉ። እነዚህ ነቢያት ስለ ክርስቶስ መወለድ፣ ሰው መሆን፣ መከራ መቀበል፣ መሰቀል፣ መሞት፣ ሞትን ድል አድርጎ መነሳት፣ ዳግመኛ ለፍርድ መምጣት ይህን ትንቢት ተናግረዋል። እነዚህ ነቢያት ግን በአዳም ላይ ከተፈረደው ፍርድ ነፃ ሊያወጡን ግን አይችሉም። እነሱ ራሱ በዛ ፍርድ ውስጥ ነው የነበሩት። ከዚህ የተነሳ ጽድቃችን እንደ መርገም ጨርቅ ተቆጠረ። ፈኑ ብርሃነከ ወጽድቀከ እማንቱ ይምርሃኒ፣ አቤቱ ብርሃንህን ጽድቅህን ላክልን እያሉ ሲጸልዩ ነበረ። ስለዚህ እነሱ ራሱ በመርገም ውስጥ ናቸው። የሚያድናቸውን መድኃኒት ይፈልጉ ነበረ። ኢሳይያስ 63 ቁጥር 9 ላይ ደግሞ በጣም ግልጽ በሆነ አማርኛ አኮ በመላክ ወአኮ በተንባል አላ ለሊሁ እግዚ ይመጽእ ወያድኅኖሙ። ይሄ በዕብራይስጡም አለ በእንግሊዝኛውም አለ። አሁን ባለው 66ቱ መጽሐፍ ላይ የለም፣ ግን በዕብራይስጡ አለ። በዕብራይስጡ መኖር ብቻ አይደለም። በሁለተኛው ክፍለ ዘመንና በሶስተኛው ክፍለ ዘመን ላይ የነበረው ተርቱሊያን የተባለ ሊቅ ይህንን ይናገራል። አኮ በመላክ የሚለውን ኖት ባይ ኤንጀል፣ በመልአክ አይደለም፣ ኦር ኖት ባይ ኢንተርሴሰር፣ በአማላጅም አይደለም። የዳነው በገብርኤል፣ በሚካኤል፣ በኡራኤል ወይም በኪሩቤል፣ በስልጣናት፣ በኃይላት፣ በአርባብ፣ በሱራፌል፣ በእነዚህ በመላእክት አይደለም የዳን ነው። በመላእክት አይደለም የዳን ነው ማለት ምን ማለት ነው? ከባህሪ መጎስቆል፣ ከጸጋ መገፈፍ፣ ከመርገመ ስጋ መርገመ ነፍስ፣ ከዚህ የዳን ነው በመላእክት አይደለም። አዳም ላይ መጀመሪያ ከተፈረደበት ፍርድ ነፃ ያወጣን መልአክም አይደለም። ቅድም እነ አብርሃም እነ ይስሐቅ እነ ያዕቆብ አይደለም ያዳኑን ብያለሁ። ሙሴም አይደለም ብያለሁ። ኦሪትም አይደለችም ብያለሁ። ነቢያትም አይደሉም ብያለሁ። አሁን ደግሞ መላእክትም አይደሉም ከዚህ ያዳኑ። ለምን? አዳም ይህንን እጽ ብትበላ ትሞታለህ ብሎ ሕግ የሰራለት እግዚአብሔር ነው። ትእዛዝ የሰራለት እግዚአብሔር ነው። እግዚአብሔር የሰራውን ትእዛዝ የእግዚአብሔር ፍጡር የሆነ መልአክ ሊገለብጠው አይችልም፣ በፍጹም አይችልም። ቅዱሳንም አይገለብጡትም፣ መላእክትም አይገለብጡትም፣ ኦሪትም አትገለብጠውም፣ የእግዚአብሔርን ቃል ማለት ነው። ስለዚህ ይሄን ብትበላ ትሞታል ያለው እግዚአብሔር ነው። እግዚአብሔር እንዲህ እስካለው ድረስ አዳምን ከተፈረደበት ፍርድ በኃጢአቱ ምክንያት ከያዘው ደዌ ሊያድነው የሚችለው ብቸኛው አማራጭ እግዚአብሔር ጋር ብቻ ነው ያለው። ፍርዱን የፈረደበት እግዚአብሔር ነው። ከዛ ፍርድ ነፃ ሊያወጣ የሚችለውም እግዚአብሔር ነው። ስለዚህ አበው አይደሉም ያዳኑን፣ ከዛ ከመርገም ያዳኑን አበው አይደሉም። ከባህሪ መጎስቆል ያዳኑን አበው አይደሉም። ሙሴም አይደለም፣ ኦሪትም አይደለችም፣ ነቢያትም አይደሉም፣ መላእክትም አይደሉም። ይህን ለመናገር ነው። አኮ በመላክ ወአኮ በተንባል፣ በመላክ አይደለም፣ በአማላጅም አይደለም። ተንበለ ለመነ ነው። ስለዚህ በመላክም በአማላጅም አይደለም አለ እና ማን ያዳነን? አላ ለሊሁ እግዚ ይመጽእ ወያድኅኖሙ። ጌታ ራሱ ይመጣል ያድናቸውማል ተባለ። ስለዚህ ከመርገመ ስጋ ወነፍስ፣ ከባህሪ ከንዴተ ህላዌ፣ ከጸጋ መገፈፍ ከዚህ ያዳነን እግዚአብሔር ብቻ ነው። እግዚአብሔር ብቻ። እግዚአብሔር ግን ያዳነን እንዴት ነው? አሁን ትንቢቱ እንደሚናገረው አኮ በመላክ አኮ በተንባል አላ ለሊሁ እግዚ ይመጽእ ይላል። ይመጣል ነው የሚለው። ጌታ ይመጣል፣ እርሱ ራሱ ጌታ ይመጣል ያድነንማል ይላል። ስለዚህ መጥቶ ያዳነን ጌታ ነው ማለት ከአብ ከወልድ ከመንፈስ ቅዱስ ከሶስቱ አካላት መካከል ሰው የሆነው በተለየ አካሉ ከእመቤታችን ከቅድስት ድንግል ማርያም ስጋና ነፍስን የተዋሃደው አብ ሳይሆን መንፈስ ቅዱስም ሳይሆን ወልድ ነው። ወልድ በተለየ አካሉ ሰው ሆነ። ለምንድን ነው ወልድ በተለየ አካሉ ሰው የሆነው? ኃጢአትን የሰራው መርገም እንዲመጣበት ምክንያት የሆነው አዳም ስለሆነ ከሰው ወገን ስለሆነ
ያን በሰው ላይ የተፈረደውን ፍርድ ከሰው ወገን ሆኖ ነውር የሌለበት ኃጢአት የሌለበት ንጹሕ የሆነ መስዋዕት ያስፈልግ ነበረ። ዕብራውያን መልእክት ምዕራፍ 9 ላይ ደም ሳይፈስ ስርየት የለም የሚል ንባብ አለ። ስለዚህ ደም ሳይፈስ ስርየት የለም ስለሚል የግዴታ የሚፈሰው ደም ንጹሕ ደም መሆን ነበረበት። ያ ንጹሕ ደም ካልፈሰሰ ይቅርታ አይደረግም። በዚህ ምክንያት አካላዊ ቃል ሰው መሆን ፈለገ። ለዚህ ነው በመጻሕፍት ላይ በማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ ምን ይላል? የሰው ልጅ ይላል ስለ ሁሉም ቤዛ ሊሆንና ሊያገለግል እንጂ እንዲያገለግሉት አልመጣም ይላል። ወልደ እጓለ እመሕያው እያለ የሚገልጸው ኢየሱስ ክርስቶስን ነው። የሰው ልጅ ይላል። የሰው ልጅ ብሎ የሚናገረው ለምንድን ነው? በአይሁድ ትውፊት ትንቢት የተነገረው ስለ ኢየሱስ ክርስቶስ ትንቢት የተነገረው በኋላ መሲሁ መጥቶ ያድነናል ተብሎ ስለ እሱ ትንቢት የተነገረው የሰው ልጅ በሚል አንቀጽ ነው። ይሄ ትንቢተ ዳንኤል ምዕራፍ 7 ቁጥር 13 ላይ አለ። ስለዚህ የሰው ልጅ የሚለው አገላለጽ ያስፈለገው አይሁድ እንዲገባቸው ነው። መሲሁ ትንቢት የተነገረለት የሰው ልጅ በሚል ስለሆነ ትንቢተ ዳንኤል ላይ አሁን ክርስቶስ ሰው ሆኖ ስለ ራሱ ወልደ እጓለ እመሕያው እያለ ሲገልጥ በእናንተ መጽሐፍ ትንቢት የተነገረለት መሲሁ እኔ ነኝ ለማለት ነው። ስለዚህ ማቴዎስ ወንጌል ላይ ቅድም በነገርኳችሁ ንባብ ላይ ምንድን ነው የሚለው? የሰው ልጅ ስለ ሁሉም ቤዛ ሊሆንና ሊያገለግል ነው የመጣው ይላል። ለምንድን ነው ቃል ስጋ የሆነው ሚል ጥያቄ ስንጠይቅ ስለ ሁላችን ቤዛ ሊሆን። ስለ ሁላችን ቤዛ መሆን ማለት ምን ማለት ነው? እኛ ልንከፍል የሚገባንን እኛን ተክቶ ስለኛ ሊከፍል። ስለዚህ ስለኛ እኛን ተክቶ መከራ ሊቀበል፣ ስለኛ እኛን ተክቶ ሊገረፍ፣ ስለኛ እኛን ተክቶ ሊራብ፣ ስለኛ እኛን ተክቶ ሊሰቀል፣ ስለኛ እኛን ተክቶ ሊሞት፣ ስለኛ እኛን ተክቶ ወደ መቃብር ሊገባ። ይሄ የተለየ ቤዛነት ነው። ይሄንን መላእክት አላደረጉትም። ይሄንን አበው አላደረጉትም። ይሄንን ሙሴ አላደረገውም። ይሄንን ኦሪት አላደረገችውም። ይሄንን ማንም ቅዱስ አላደረገውም። ነቢያትም አላደረጉትም። ይሄን ያደረገው ስግው ቃል ኢየሱስ ክርስቶስ ብቻ ነው። ከዚህ የተነሳ ብቸኛው የዓለም ቤዛ ዓለም ሲባል ሰዎች ማለት ነው፣ እኛን ማለት ነው። እኛን ተክቶ ስለኛ መከራ የተቀበለ፣ ስለኛ የተገረፈ፣ ስለኛ የተራበ፣ ስለኛ የተሰቀለ፣ ስለኛ የሞተ፣ ስለኛ ወደ መቃብር የገባ ብቸኛው ቤዛ ኢየሱስ ክርስቶስ ነው። ልብ በሉ፣ ብቸኛው። በዚህ ቤዛነት አብ ቤዛ አይባልም። በዚህ ቤዛነት መንፈስ ቅዱስ ቤዛ አይባልም። ለምን? በተለየ አካሉ ሰው የሆነው ወልድ ስለሆነ፣ በተለየ አካሉ ሰው ሆኖ መከራ የተቀበለው ወልድ ስለሆነ። አብ ስለኛ አልተገረፈም፣ መንፈስ ቅዱስም አልተገረፈም። አብ ስለኛ አልተራበም፣ መንፈስ ቅዱስም አልተራበም። አብ ስለኛ አልተሰቀለም፣ መንፈስ ቅዱስም አልተሰቀለም። አብ ስለኛ አልሞተም፣ መንፈስ ቅዱስም አልሞተም። ስለኛ በተለየ አካሉ ሰው ሆኖ የሞተው ወልድ ነው። ወልድ ግን በተለየ አካሉ ሰው የሆነው በአብ ፈቃድ በመንፈስ ቅዱስ ፈቃድ ነው። ስምረተ ሥላሴ ፈቃደ ሥላሴ አንዲት ናት። በአንዲት የሥላሴ ፈቃድ እስመ ፈቃዱ ወበስምረተ አቡ ወመንፈስ ቅዱስ መጽአ ወአዳነነ ይላል ውዳሴ ማርያም የማክሰኞ ላይ ማለት ነው። ስለዚህ በአብ ፈቃድ በመንፈስ ቅዱስ ፈቃድ በራሱ ፈቃድ መጥቶ አዳነን ይላል። አካላዊ ቃል ሰው የሆነው በአብ በወልድ በመንፈስ ቅዱስ አንዲት ፈቃድ ነው። ግን ቤዛ መሆን በተለየ አካል የወልድ ነው። ቤዛ መሆን ማለት ቅድም እንደነገርኳችሁ እኛን ተክቶ እኛ ልናደርግ የሚገባንን ነገር በሙሉ ማድረግ ማለት ነው። ይህን ያደረገ ማን አለ? እመቤታችን ይህን አድርጋለች? አላደረገችም። መላእክት ይህን አድርገዋል? አላደረጉም። አበው ይህን አድርገዋል? አላደረጉም። ጻድቃን ቅዱሳን ይህን አድርገዋል? ሰማዕታት አላደረጉም። ይህን ያደረገ ማንም የለም፣ ሊያደርግ የሚችል የለም። ነገራችን ላይ ሰዎች በአጠቃላይ የዚህ ቤዛነት ውጤቶች ናቸው። የክርስቶስ ቤዛነት የማይጠቅመው ፍጡር የለም፣ ማንም ፍጡር የለም። ይሄ የማይጠቅመው ይሄ ከዳር እስከ ዳር ያሉትን በሙሉ የሚጠቅም ነው። ከዳር እስከ ዳር ያሉትን የሚጠቅም ነው ማለት አበው የክርስቶስ ቤዛነት ውጤቶች ናቸው። ሙሴ የክርስቶስ ቤዛነት ውጤት ነው።
ነቢያት የክርስቶስ ቤዛነት ውጤቶች ናቸው። ሐዋርያት የክርስቶስ ቤዛነት ውጤቶች ናቸው። በአጠቃላይ ሰማዕታት ሰማዕትነት የሚቀበሉት ክርስቶስ ቤዛ ሆኖ ስላዳናቸው ነው። ክርስቶስ ቤዛ ባይሆንላቸው ኖሮ የሰማዕታት ሰማዕትነት፣ የሐዋርያት ስብከት፣ በአጠቃላይ የነቢያት ትንቢት፣ የአበው ሱባኤ በአጠቃላይ ከንቱ ይሆን ነበር። ይህን ሁሉ ትርጉም እንዲኖረው ያደረገው የክርስቶስ ቤዛነት ነው። ይሄ የማይተካ ቤዛነት ነው። የማይተካ ቤዛነት ነው። ስለዚህ ይህንን ቤዛነት ከፍጡር ቤዛነት ጋር አንቀላቅለው። የሚገርማችሁ በኦሪት መጽሐፈ ኢያሱ ምዕራፍ 8 ቁጥር 32 ላይ መሰዊያውን በብረት አትውቀረው የሚል ንባብ አለ። መሰዊያውን በብረት አትውቀረው። መሰዊያው የሚሰራው ከድንጋይ ነው እና ያን ከድንጋይ የተሰራውን መሰዊያ በብረት አትውቀር ይላል ኦሪት። ይህንን በሁለተኛው መቶ ክፍለ ዘመን የነበረ የእስክንድርያ ሊቅ ሲተረጉም ምን ይላል? መሰዊያ የተባለው ኢየሱስ ክርስቶስ ነው ይላል። ኢየሱስ ክርስቶስ የሕይወት አለት ነው። እንደምታውቁት እስራኤል ዘስጋን ከግብፅ ባርነት ይመራቸው የነበረ አለት፣ ያ እስራኤልን ይከተላቸው የነበረውን አለት ቅዱስ ጳውሎስ እንደምታውቁት አንደኛ ቆሮንቶስ ምዕራፍ 10 ላይ ምን ብሎ ተናግሯል? እስራኤልን ይከተላቸው የነበረው አለት ኢየሱስ ነበረ ይላል። ስለዚህ አለቱ ማን ነው? ኢየሱስ ክርስቶስ ነው። ያን አለት ሙሴ በበትሩ በመታው ጊዜ ከዛ አለት ውሃ ፈለቀ። ከታተመው አለት ማለት ነው። እስራኤል በሙሉ ከዛ አለት የፈለቀውን ውሃ ጠጡ፣ ከጥማቸው ረኩ። ያ አለት ኢየሱስ ክርስቶስ ነው። እስራኤልን ከጥም ያረካቸው አለት ኢየሱስ ነው። ስለዚህ መሰዊያው ከአለት ነው የተሰራ። ያንን መሰዊያ በብረት አትውቀረው ይላል። ብረት የተባለው ምንድን ነው ሲል ሊቁ ምን ይላል? የፍጡራን ስራ ነው ይላል። አለቱ ኢየሱስ ክርስቶስ ነው። የኢየሱስ ክርስቶስን የማዳን ስራ ከፍጡራን የማዳን ስራ ጋር አታነካኩት፣ አንድ አታድርጉት፣ አትቀይጡት። የክርስቶስን ስራ ሊሰራ የሚችል ማንም ፍጡር ስለሌለ ማለት ነው። ስለዚህ የክርስቶስን ቤዛነት ለማንም ፍጡር አንሰጥም። ፍጡራን የተባሉ ቅዱሳን በአጠቃላይ የክርስቶስ ቤዛነት ውጤቶች ስለሆኑ ማለት ነው። ይህን መሰረታዊ ነገር መያዝ አስፈላጊ ነው። ስለዚህ መጽሐፍ ቅዱስ አንደኛ ቤዛ ተብሎ የተገለጸው ለእግዚአብሔር ነው። ለእግዚአብሔር ነው። አንደኛ ለስላሴ ይገለጣል። ይሄ ቃል ለስላሴ ሲገለጥ ቅድም እንደነገርኳችሁ ነፃ አውጪ፣ አዳኝ፣ መድኃኒት፣ ታዳጊ፣ ጠባቂ ለማለት ነው። ሁለተኛ ደግሞ ኢየሱስ ክርስቶስ ከአብ እና ከመንፈስ ቅዱስ በተለየ ሁኔታ ሰው ሆኖ ስለኛ እኛ ልንቀበል የሚገባንን መከራ በሙሉ ስለተቀበለ እኛን ተክቶ መስዋዕት ስለሆነ ካሳችን፣ ዋጋችን፣ ተያዣችን፣ ቤዛችን፣ ትካችን ለማለት ክርስቶስን ቤዛ እንለዋለን። እነዚህም ሁለት ኮንሰፕቶች እንያዝ። ከዚያን ሁለተኛ ቤዛ የሚለው ቃሉ ለፍጡራን ተገልጿል። ለምሳሌ በሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ ሊቀ ሰማዕታት ሊቀ ዲያቆናትም የምንለው ቅዱስ እስጢፋኖስ ሊቀ ነቢያት ሙሴ በእግዚአብሔር በራሱ እግዚአብሔር ቤዛና ሹም አድርጎ ላከው። ይህን በቁጥቋጦ ፊት ይህን ሙሴን እግዚአብሔር ቤዛና ሹም አድርጎ ላከው ይላል። ስለዚህ ሙሴ ፍጡር ነው። ሙሴን እግዚአብሔር ምን አደረገው ይላል? ቤዛ አደረገው ይላል። ማን ነው ቤዛ ያደረገው? እግዚአብሔር። ምን ማለት ነው? ቤዛ የሚለው ቃል ቅድም እንደነገርኳችሁ አንደኛ ነፃ አውጭ ማለት ነው። እስራኤልን ከግብፅ ባርነት ነፃ ያወጣቸው ሙሴ ስለሆነ እግዚአብሔር ሙሴን ቤዛና ሹም አድርጎ ላከው ይላል። ነፃ አውጪ መሪ አድርጎ ላከው ለማለት ማለት ነው። ስለዚህ ለሙሴ ቤዛ የሚለው ቃል ተቀጽሏል ማለት ነው። ማን ነው ቤዛ ያደረገው? እግዚአብሔር። የማን ቤዛ ሆኗል? የእስራኤል። ምኑ ሆኗቸው? ነፃ አውጪ ሆኖ። ምዕራፍ 32 ቁጥር 32 ላይ በኃጢአታቸው ምክንያት እግዚአብሔር እስራኤልን ሊያጠፋ ሲል ስለ እስራኤላውያን ሙሴ አማልዷል። ምን ብሎ ነው የለመነው? እነሱን ከምታጠፋ እምትጽዮሙ ለሕዝቤ ወይም ለሕዝብከ፣ እነሱን ከምታጠፋ
ህዝብን ከምታጠፋ ወይም ህዝብን ከምታጠፋ ጠስየኒ መጽሐፈ ሕይወት ዘጻፍከኒ ከጻፍከኝ የሕይወት መጽሐፍ እኔን አጥፋኝ አለ። እነሱን ከምታጠፋ እኔን አጥፋ። ምን ማለት ነው? አይላፈ እስራኤልን ተክቶ ስለ አይላፈ እስራኤል ሙሴ ለመነ። ልብ በሉ፣ አይላፈ እስራኤል እነሱን ከምታጠፋ እኔን አጥፋል። ስለዚህ እነሱን ተክቶ ስለ እነሱ ሙሴ ቆመ ማለት ነው። እግዚአብሔር እነሱን ስለ ኃጢአታቸው ሊያጠፋ ነበር። ለምን? በዚሁ መጽሐፍ እንደተነገረው ሙሴ በሲና ተራራ ከእግዚአብሔር ጋር ሊነጋገር በወጣ ጊዜ እስራኤል ዘሥጋ አሮንን ሙሴ የት አለ? የለም፣ ከግብፅ ባርነት ያወጣን ሙሴ የለምና አሮን ግበር ለነ አማልክተ እለ ያሐውሩ በቅድሜነ እስመ ኢናምር ሙሴ ለዛውፃንም ግብፅ ምን ተኮነ። ከግብፅ ምድር ያወጣን ሙሴ ምን እንደሆነ አናውቅምና አሮን ጣዖት ስራልን አሉት። ልብ በሉ፣ ከግብፅ ምድር ያወጣቸውን ሙሴን ከሰማይ መና እያወረደ ከአለት ውሃ እያፈለቀ ያጠጣቸውን እግዚአብሔርን ረስተው ጣዖት ስራልን አሉት። ይህን ጊዜ ጣዖት ስራልን ላሉት ለእስራኤል ዘሥጋ እግዚአብሔር አጠፋቸዋለሁ ሲል ሙሴ እነሱን ከምታጠፋ እኔን አጥፋ ብሎ ለአእላፈ እስራኤል ቆመላቸው። መጽሐፍ ምን ይላል? ስለተመረጠው ስለ ሙሴ ብሎ እግዚአብሔር ለእስራኤላውያን ራራላቸው ይላል። ወገኖች ስሙ እንግዲህ እግዚአብሔር ስለ ሙሴ ብሎ ለእስራኤል ራራ። ስለዚህ እስራኤል ዘሥጋን ስለ ሙሴ ብሎ ይቅር አላቸው። በዚህ ምክንያት ሙሴ እስራኤልን ተክቶ በእግዚአብሔር ፊት ቆመ። የተመረጠው ሙሴ ለእስራኤል ባይቆም ኖሮ እግዚአብሔር እስራኤልን ያጠፋ ነበር ተብሎ ነው የተገለጸው። ለእስራኤል ሙሴ መቆሙ ቤዛ ያሰኘዋል። በዚህ ምክንያት የሐዋርያት ሥራ ላይ እግዚአብሔር ይህን ሙሴን ለእስራኤል ቤዛና ሹም አድርጎ ላከው ይላል። ይኸው ሙሴ ፍጡር ነው የነበረው፣ በሕገ ኦሪት ነው፣ በብሉይ ኪዳን በመርገም ዘመን ጸጋ ባልተመለሰበት፣ ልጅነት ባልተሰጠበት፣ ገነት ባልተከፈተበት በዛ ዘመን፣ ስጋውና ደሙ ባልተሰጠበት፣ ጥምቀት ባልተሰጠበት በዛ ዘመን፣ ቃል ስጋ ባልሆነበት፣ የምህረት ዘመን ባልታወጀበት በዛ በመርገም ዘመን ለእስራኤል ቆመላቸው፣ አማለደላቸው፣ ነፃ አወጣቸው፣ ቤዛ ተባለ። አንደኛ ቤዛ ተብሎ የተገለጸው ይኸው ፍጡሩ ሙሴ ነው። ይህም ብቻ አይደለም። በጣም የሚገርመው ለሰው ሲገለጥ በመጽሐፍ አሁን በጥልቀት አላብራራውም፣ ግን መጽሐፈ ምሳሌ ምዕራፍ 21 ቁጥር 18 ላይ ኃጥእ የጻድቅ ሰው ቤዛ ነው ይላል። ልብ በሉ፣ ኃጥእ የጻድቅ ሰው ቤዛ ነው። በጣም አይገርምም? ኃጥእን ቤዛ ይለዋል። አሁን ኃጥእ ለጻድቅ ቤዛ ሊሆን የሚችለው በምን አግባብ ነው? በምን አውድ ነው ቤዛ ሊሆን የሚችለው? አስቡት እንግዲህ ቃሉን ለመጠቀም ከሆነ ኃጢአተኛ ለጻድቅ ቤዛ ነው ብሎ መጽሐፍ ቅዱስ ይጠቀማል። እንግዲህ አስቡ እንግዲህ አንድ ሰው እነዚህን ሀሳቦች እነዚህን ቃላቶች ይዞ ወደ መጽሐፍ ቅዱስ ሲገባ ሙሴ ቤዛ ተብሎ ኃጥእ ለጻድቅ ቤዛ ነው ተብሎ ተጽፎ ሲያገኝ ይህን ካነበበ በኋላ እመቤታችን ቅድስት ድንግል ማርያም ቤዛዊት ናት ሲባል ምን ይረብሸዋል? ምንስ ይደንቀዋል? ምንስ ግራ ሊያጋባው ይችላል? ኃጥእ ቤዛ ተብሎ የተጻፈበትን መጽሐፍ ቅዱስ ተሸክሞ እያነበበ ማርያም ቤዛ ናት ሲባል ወንጌል ተሸፈነ፣ ኢየሱስ ብቻ ነው ቤዛ። እንግዲህ ኢየሱስ ብቻ ነው ቤዛ ምትል አንተ ሰው ሆይ ስማ፣ በምትቀበለው በ66ቱ መጽሐፍ ላይ ኃጥእ የጻድቅ ቤዛ ነው ተብሏል እና ትቆርጠዋለህ፣ ትጥለዋለህ፣ ምን ታደርገው ኖራል? ይኸው ኃጥእ የጻድቅ ቤዛ ነው ይላል። ኃጥእ ምን እናድርገው? መጽሐፍ ቅዱስ ነው። ስለዚህ መጽሐፍ ቅዱሱ ምንድን ነው የማደርገው? ኮንቴክስቱን እፈልጋለሁ። ሲጀመር እኮ መጽሐፍ ቅዱስን የምንረዳው አገባባዊ በሆነ ትርጓሜ ነው፣ መልእክት ነው። አንድ መጽሐፍ ቅዱስ ላይ የሆነ ጥቅስ ከበድ ሲለን በምዕራፉን ቼክ እናደርገዋለን። ምዕራፉ ከበድ ካለን በሙሉ መጽሐፉ ቼክ እናደርገዋለን። መጽሐፍ ቅዱስ ከሆነ ደግሞ ሙሉ መጽሐፉ ራሱ ባይገባ ሌላ ያ ቅዱስ የጻፈው መጽሐፍ ለምሳሌ ቅዱስ ጳውሎስ ሮሜ መልእክት ቢሆን ሮሜ መልእክት ምዕራፍ 5 ቁጥር 5 ላይ ያለ ቃል ቢከብደን
በምዕራፍ 5 በሙሉ ምዕራፍ ቸክ እናደርገዋለን። በሙሉ ምዕራፍ አውዱን ስናየው ካልገባን በሙሉ የቅዱስ ጳውሎስ የሮሜ መልእክት እናየዋለን። በሙሉ የቅዱስ ጳውሎስ የሮሜ መልእክት ካልገባን በቅዱስ ጳውሎስ መልእክታት እናየዋለን። በቅዱስ ጳውሎስ መልእክታት ካልገባን ደግሞ በሌሎቹ የመጽሐፍ ቅዱስ ክፍሎች እናየዋለን። እንዲህ አድርገን ቢብሊካል ኮንቴክስቱን ጠብቀን እንረዳለን እንጂ የሆነ ቦታ የተጻፈን ቃል በቃ ይሄ እንዲህ ነው እያል ቃል በራሳችን ልንፈጥር አንችልም። ስለዚህ ቤዛ የሚለው ቃል ለኃጥእ እንኳን እስኪገለጽ ድረስ መጽሐፍ ቅዱስ ሳይሰቀቅ የጻፈው ትርጉም ስላለው ነው፣ አገባብ ስላለው ነው። አገባቡን ጠብቆ መረዳትም ስለሚያስፈልግ ነው። ስለዚህ ሁለተኛ ለሰው ተገልጿል። ቤዛ የሚለው ቃል ከሰውም ለኃጥእ ተገልጿል። ይህንን መረዳት ያስፈልጋል። ሶስተኛ ቤዛ የሚለው ቃል ለመላክ ተገልጧል። አንዱ አባታችን ችግራቸው ያን ጊዜ በገለጹት ቪዲዮ ላይ መሰረታዊ ችግራቸው ቤዛ የሚለው ቃል ለኢየሱስ ብቻ ነው የሚገለጸው ሲሉ፣ እርግጥ ጊዜው አርብ ስለሆነ ከመስዋዕትነት ጋር በተገናኘ ስለ ጌታችን መስዋዕትነት ሳስተምር ከሱ በቀር ቤዛ ሆኖ ያዳነን የለም ለማለት ነው የገለጥኩት ብለው ነበረ። ግን ሌላ ቪዲዮ ደግሞ አውደ ምሕረት ሲያስተምሩ ወጥቷል። ደግሞ የፈለገ ነገር ቢሆን ለሱ ብቻ እንኳን ይገለጽ ቢባል ማለት ነው ፍጡር ቤዛ አይባልም ተብሎ ግን ሊገለጽ አይችልም። ክርስቶስ ያደረገውን ቤዛነት ፍጡራን አላደረጉም ይባላል እንጂ ፍጡር ቤዛ ሊባል አይቻልም። እሳቸው እኮ ዝማሬውንም አነሱ። ነኔ እምዬ ማርያም ቤዛዊት ኩሉ ዓለም የሚለውን መዝሙሩን ጭምር ነው ያነሱት። ቤዛ ነሽ አሉ ለዓለም ይሄ አይባልም አሉ። እንዲህ ካሉ ቤዛ የሚለው ቃል ኮንቴክስቹዋል በሆነ ቢብሊካል በሆነ ኮንቴክስት እንኳን ለእመቤታችን ሊገለጽ አይገባም እያሉ ነው ማለት ነው። ኬታ መጡት? ይሄ መጽሐፍ ቅዱሳዊ አይደለም ማለት ነው። ከዚህ የተነሳ ይሄ ሊስተካከል ይገባል። ይኸው መጽሐፍ ቅዱስ ሙሴን በመርገም ዘመን የነበረውን እንዴ ሙሴ ቤዛ ጻድቅ ነው እንኳን ብንለው ቤዛ ተብሏል ለእስራኤል ዘሥጋ። ሙሴ ቤዛ ከተባለ ለመሆኑ ከሙሴና ከእመቤታችን ማን ሊበልጥ ኖሯል? ሙሴ ከእመቤታችን ጋር ሊነጻጸር ይችላል? ስለዚህ ለእመቤታችን ቤዛ የሚለውን ቃል መቀጸል አያስፈልግም እኮ ብሎ ማለት እኮ በመርገም ዘመን የነበረው ሙሴ የነበረው ጸጋ የነበረው ክብር ለእመቤታችን አልነበራትም ብሎ እንደማሰብ ማለት። ስለዚህ ቤዛ የሚለው ቃል ለእግዚአብሔር ተገልጿል፣ ለሰዎችም ተገልጿል። ሶስተኛ ለመልአክ ተገልጿል። ገብርኤል ቤዛ ነው፣ ሚካኤል ቤዛ ነው፣ ራጉኤል ቤዛ ነው፣ ኪሩቤል፣ ኃይላት፣ አርባብ፣ መኳንን፣ ስልጣናት እነዚህ ቤዛ ናቸው። ቅድም አሁን ድንገት ጣልቃ የምትገቡ ሰዎች ራሱ ድንገት አሁን የገባችሁ ራሱ የመጀመሪያውን ያልሰማችሁ በኋላ እንግዲህ ቪዲዮን ጠቆማችኋለን። እዛ ቪዲዮ ላይ ገብታችሁ ትሰማላችሁ ሙሉውን ማለት ነው። ያን ያልሰማችሁ አሁን ከምናገረው ጋር እንዳታምታቱ ማለት ነው። መልአክ ቤዛ ይባላል ሲባል ክርስቶስ ያደረገውን ያደረገ መልአክ አለ እያልን አይደለም። ቤዛ የሚለው ቃል መድኃኒት ማለት ስለሆነ መድኃኒት በሚለው አውድ መላእክት ቤዛ ይባላሉ። ቃል በቃል ደግሞ መላእክት ቤዛ ተብሎ ተገልጾላቸዋል በመጽሐፍ ቅዱስ። ለምሳሌ መጽሐፈ ኢዮብ ምዕራፍ 33 ቁጥር 23 ላይ ቤዛ የሚለው ቃል ለመላክ ተገልጾ እናገኛለን። ለመላክ ቃል በቃል ማለት ነው። ቃል በቃል ለመላክ ቤዛ የሚለው ቃል ተገልጾ እናገኛለን። ስለዚህ ምን ማለት ነው ቤዛ? ለመላእክት ቤዛ ተብሎ ሲገለጽ ምን ማለት ነው ብለን ስንጠይቅ መድኃኒት ማለት ነው። ያድኑናል ማለት ያድኑናል ሲባል ደግሞ ልብ በሉ፣ ክርስቶስ እኛን ካዳነ በኋላ የድህነት መንገድ ሰርቶልናል። አንድ ሰው ለመዳን ምን ያስፈልገዋል የሚለውን መንገድ፣ ምክንያቱም ክርስቶስ ምንድን ነው ያለው? መንገድም እውነትም ሕይወትም እኔ ነኝ ብሏል። መንገዱ እሱ ነው። እሱ የተከለውን መንገድ ካልያዝን እውነት ጋር መድረስ አንችልም። እውነት ጋር ካልደረስን ሕይወትም ማግኘት አንችልም። ለዚህ ነው መንገዱ እኔ ነኝ አለ፣ እውነቱም እኔ ነኝ አለ፣ ሕይወትም እኔ ነኝ አለ። ምን ማለት ነው መንገዱ እኔ ነኝ ሲል? የድህነትን መንገድ የሰራልን እሱ ነው። ያ የድህነት መንገድ ምንድን ነው? አንደኛ እመኑ በእኔ ብሏል። እመኑ ወእመኑ በአቡዬ፣ በእኔ እመኑ በአባቴም እመኑ ብሏል። ስለዚህ በእኔ እመኑ በአባቴ እመኑ እንዳለ አንደኛው የድህነት መንገድ በሱ ማመን ነው። በሱ ማመን ማለት ክርስቶስን እግዚአብሔር ነው ብሎ ማመን፣ ከአብ ጋር እሩይ ነው ብሎ ማመን፣ ከመንፈስ ቅዱስ ጋር እሩይ ነው፣ ትክክል ነው፣ አንድ እግዚአብሔር ነው ብሎ ማመን። ይህም ብቻ አይደለም፣
እርሱ የተናገረውንም ቃል ማመን ያስፈልጋል። ትእዛዛቱን ማመን ያስፈልጋል። ምስጢራቱን ማመን ያስፈልጋል። ስለዚህ በእግዚአብሔር እመኑ የሚለው ቃል በነገራችን ላይ እግዚአብሔር አምላክ ነው ጌታ ነው ብሎ ማመንን ብቻ የሚመለከት አይደለም። ጌታ ነው አምላክ ነው፣ ግን ምስጢራቱን አላምንም። ክርስቶስ ለምሳሌ ስጋዬን የማይበላ ደሜን የማይጠጣ የዘላለም ሕይወት የለውም ብሏል። ይህንን አላምንም። ኢየሱስ ግን እግዚአብሔር ነው ብትል እግዚአብሔርን በምልአት አልተቀበልከውም። ለምን? ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሎ የተናገረው እግዚአብሔር ነው። የምታምነው እሱን አምልተ ነው። አይ እግዚአብሔር ሆይ አንተን አምናለሁ ንግግርህን ግን አላምንም ልንል አንችልም። ይህ ፈጽሞ ትክክል ሊሆን ስለማይችል ማለት ነው። ይሰማል? ምንድን ነው እያመጣ ላይቭ ዊል ኢንድ ምንድን ነው ምንድን ነው የሚለው? የሆነ ነገር ያመጣልኝ። እስቲ ምንድን ነው የሚለው? 4 ደቂቃ ምናምን ይቀራል ላይቭ ሊያልቅ ምናምን ነገር ይለኛል። ምንም የሆነች እንትን የለችም ፐዝል ነገር የምትንሸራተት ወደ እንትን አድርገው ሸርተት አድርገው ትይዩ አድርጓት እስቲ ሸርተት ምናምን እዛው በትይዩ ላይ አለች አይደል? የለችም። ምንም ይገባን። ምንድን ነው የሚለው? የሆነች እንትን ነገር የለችም የምትንሸራተት ነገር ሬክታንግል ምናምን ሬክታንግል ምናምን ትመስል እዛው እንትኑ ጋር ሬክታንግል ምናምን ትመስል ነገር የለችም። ወዴት ነው ማንሸራተው ታዲያ? እሱ አለች ግን እሷ ሁለት ነገር ሁለት ቦታ ወደ ቀኝ ማለት ነው አለች የሆነ ቦታ ላይ እሷ ላይ እዛው ላይ አናቷ ላይ ማድረግ ነው በትክክል ግጥም በማድረግ እሷ ላይ በደንብ ማድረግ ትይዩ ላይ ሄደች። አንዳንድ የተጫወት ይላል እንደዚህ እኛ ካልተጫወቱ ይዘጋል። እንዲህ አይነት ሙድ መጣ። ኧረ ጥሩ ነው እውነት አውግዘን ለይተ ነው። እሺ ልቀጥል። ይህን ነገር ላስረዳ። አንደኛ እግዚአብሔር ቤዛ ይባላል፣ ሁለተኛ ሰዎች ቤዛ ይባላሉ፣ ሶስተኛ መላእክት ቤዛ ይባላሉ የሚለውን እያስረዳው ነው። መላእክት ቤዛ ለመባላቸው ቅድም መጽሐፈ መጽሐፈ ኢዮብን ጠቅሻለሁ። ምዕራፍ 33 ቁጥር 23 እስከ 26 ያለውን ተመልከቱ። እዛ ላይ የተጻፈ ንባብ አለ። መጽሐፍ ቅዱሱን ማንበብ ይቻላል፣ ማንበብ አስፈላጊ ከሆነ እንደዚህ ይላል። መጽሐፈ ኢዮብ ምዕራፍ 33 ቁጥር 23 ጀምሮ አንብቡ እናንተ። የቀናውን መንገድ ለሰው ያስታውቀው ዘንድ ከሺህ አንድ ሆኖ የሚተረጉም መልአክ ቢገኝለት፣ ልብ በሉ፣ ከሺህ አንድ ሆኖ የሚተረጉም መልአክ ቢገኝለት ይላል። ምን ቢገኝለት አለ? መልአክ ቢገኝለት አለ። ከሺህ አንድ ሆኖ የሚተረጉምለት መልአክ ቢገኝለት አለ። መልአክ ቢገኝለት አለና እየራራለት ቤዛ አግኝቻለሁና ይላል። ምን አግኝቻለሁ አለ? ቤዛ አግኝቻለሁና። ማንን ነው ቤዛ ያለው? መልአኩን። ስለዚህ ተመልከቱ፣ መላእክት ቤዛ ይባላሉ። ምን ማለት ነው? መላእክት ቤዛ መድኃኒት ማለት ነው። እዚህ መዝሙር 33 ላይ የታየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ፣ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። ተመልከቱ፣ መልአክ ይሰፍራል አለና ያድናቸዋል አለ። መልአክ ያድናቸዋል ማለት ቅድም ልነግራችሁ ከጀመርኩት ጋር የሚቃረን አይደለም። አንድ ሰው በክርስቶስ ቤዛነት ከዳነ በኋላ ያን በክርስቶስ ቤዛነት የዳነን ሰው ከመዳኑ በፊት የክርስቶስን ቤዛነት ሳይከፈልለት በፊት ክርስቶስ ቤዛ በሆነለት መንገድ መልአክ ቤዛ ሆኖ ያድነዋል ሚል ኦርቶዶክሳዊ ትምህርት የለም። ይሄ ክህደት ነው። ወይም ደግሞ አንድ ሰው በክርስቶስ ቤዛነት ከዳነ በኋላ ያ የዳነው አካል ንስሐ መግባት ሲጠበቅበት ኃጢአት እየሰራ
ንስሐ አልገባም ግን መልአኩ ያድነኛል በአማላጅነቱ ብሎ ካለም ይሄም ክህደት ነው። ይህም በኦርቶዶክስ ተቀባይነት የለውም። ስለዚህ አንድ ሰው የመላእክት አዳኝነት የሚሰራለት 6ኛ ደረጃ ላይ ነው። ልብ በሉ፣ የመላእክት አዳኝነት የሚሰራለት 6ኛ ደረጃ ላይ ነው። ምንድን ነው ደረጃው? አንደኛ ማመን አለበት። በማን ነው የሚያምነው? በእግዚአብሔር ያምናል። በእግዚአብሔር ያምናል ሲባል እግዚአብሔር አምላክ ነው ብቻ ብሎ ያመነ ሰው ይድናል ማለት አይደለም። እግዚአብሔር የተናገረውን ደግሞ ማመን አለበት። እግዚአብሔር የተናገረው ምንድን ነው? ለምሳሌ ጥምቀትን የምንወለድበት እንደሆነ ነግሮናል። ጸጋ የምናገኝበት፣ ክርስቶስን የምንለብስበት፣ ሞቱን በሚመስል ሞት ከእርሱ ጋር ሞተን ትንሣኤን በሚመስል ትንሣኤ ከእሱ ጋር የምንነሳበት፣ ያመነም የተጠመቀም ይድናል በማለት የምንድንበት እንደሆነ ነግሮናል። ስለዚህ አንድ ሰው በእግዚአብሔር አምላክነት ያምናል። ከዛ እግዚአብሔር የተናገራቸውን ምስጢራትን ያምናል። ከዚያን ትእዛዛቱን ይጠብቃል። እኮ ቀላል ነገር እኮ አይደለም። አዳም እኮ እግዚአብሔር አምላክ አይደለም በማለቱ አይደለም ከገነት የተባረረው። እግዚአብሔርማ አምላክ ነው ብሎ አምኗል። ግን እንደ እግዚአብሔር ትሆናለህ ነው የተባለው። አዳም ትእዛዝ ነው ያፈረሰው። ይህንን እጽ እንዳትበላ እግዚአብሔር አለው። ትእዛዙን አዳም አፈረሰ። ባፈረሰ ጊዜ ተንኮታኮተው ወደቀ። ትእዛዝን ማፍረስ። ስለዚህ የእግዚአብሔርን ትእዛዝ አለማመን ከእግዚአብሔር ይለያል፣ ከድነት ውጭ ያደርጋል። ስለዚህ አንድ ሰው የሚያምነው እግዚአብሔርን ያምነዋል፣ እግዚአብሔር የተናገራቸውን ምስጢራትን ይቀበላል፣ ትእዛዛቱን ይቀበላል። ይህን ያምናል። አንደኛ ካመነ በኋላ ያመነ ሰው ምስጢረ ጥምቀትን አምናለሁ፣ ቁርባንን አምናለሁ፣ ትንሣኤ ሙታንን አምናለሁ፣ ሜሮንን አምናለሁ ማለት ብቻውን ደግሞ አያድነውም። ምን ማድረግ አለበት? ያመነውን በገቢር መግለጥ አለበት። ስለዚህ ይሳተፋል ማለት ነው። ምን ያደርጋል? ያመነ ሰው ይጠመቃል። ከተጠመቀ በኋላ ቅባሜሮን ይቀባል። ቅባሜሮን ከተቀባ በኋላ ስጋውና ደሙን ይቀበላል። ከዛን የቤተ ክርስቲያን ልጅ ይሆናል። ይህን የሰጠው ማን ነው? ኢየሱስ ክርስቶስ ነው የሰጠው። ይሄ የመላእክት አዳኝነት፣ የቅዱሳን አዳኝነት፣ የእመቤታችን አዳኝነት አሚነ እግዚአብሔርን አይተካም። አሚነ ጥምቀትን አይተካም። ልብ በሉ፣ አሚነ ምግባርንም አይተካም። ይህን መሰረታዊ ነገር ያዙ። ሁለተኛ ጥምቀትን ራሷን አይተካም። ሜሮንን አይተካም። ስጋውና ደሙን አይተካም። ከዚህ ጋር የሚነጻጸር ምልጃ የለም። ከዚህ ጋር የሚነጻጸር አዳኝነት የቅዱሳን የመላእክትም የጻድቃንም የሰማዕታትም የደናግላን የለም የለም። ይሄ የብቻ እግዚአብሔር ነው። ይህን አድርጎ አካል ከሆነ በኋላ ምን ተዘጋጅቶለታል? ቅዱስ የሆነው ምስጢረ ንስሐ ተዘጋጅቶለታል። ስለዚህ አንድ ሰው በእነዚህ 4ቱ ነገሮች የቤተ ክርስቲያን አባል ከሆነ በኋላ የግዴታ የንስሐ አባት ያስፈልገዋል። የእኛ ስም ተነሳያን ኃጥአን የሚል ነው ስማችን። ተነሳያን ኃጥአን ምን ማለት ነው? ንስሐ የሚገቡ ኃጢአተኞች። የንስሐ አባት የሌለው ንስሐ የማይገባ ሰው ክርስቲያን ከሆነ በኋላ ተቆርጦ ነው የሚወድቀው። አካል ሆኖ ሊቀጥል አይችልም። ስለዚህ አካል ሆኖ የሚቀጥለው ተጠምቆ በቅባሜሮን ታትሞ ስጋውን ደሙን ተቀብሎ ከዛ በኋላ አካል ሆኖ ሊቀጥል የሚችለው በምስጢረ ንስሐ ነው። ወዳጄ ይህን ስማ። በምስጢረ ንስሐ ነው። በእመቤታችን ምልጃ አይደለም፣ በመላእክት አይደለም። አይ ንስሐ አያስፈልገኝም አሁን አካል ሆኛለሁ ስለዚህ በቅዱሳን ምልጃ የሚባል ትምህርት የለም። እንዲህ የሚባል ትምህርት የግዴታ የንስሐ አባት ያስፈልጋል። በንስሐ አባት ምክር እየተመከርን ነው የምንቀጥለው። ንስሐ እየገባን ስጋውን ደሙን እየተቀበልን እየተዋሃድን እንዲህ እያደረግን ነው የምንቀጥለው። ስለዚህ ምስጢረ ንስሐ በቅዱሳን ምልጃ የሚተካ ነገር አይደለም። አባ ማርቆስ አሴቲሲዝም በሚለው መጽሐፍ ላይ ምን ይላሉ? ብዙ ቅዱሳን ቢደረደሩ አንድ ሰው ኃጢአት ሰርቶ የሰራውን ኃጢአት አልናዘዝም ቢል የዛን ሰው ኃጢአት ይቅርታ እንዲያገኝ ማድረግ አይችሉም ይላል። አይችሉም። ንስሐ አልገባም ብሎ የቆመን ሰው ክርስቲያን ሆኖ ማለት ነው። ቅዱሳን ተደርድረው ቢያማልዱለት የዚያ ሰው ኃጢአት ሊፋቅ አይችልም። የግድ ሰውየው መናዘዝ አለበት። ምስጢረ ንስሐን የሚተካ የቅዱሳን ምልጃ የለም። ይህም ማወቅ ያስፈልጋል። ስለዚህ መላእክት ያድኑናል ስንል ከዚህ ጋር አናምታታውም ማለት ነው። 5ቱ እኚህ ነገሮች በጣም ወሳኞች ናቸው። ማመን፣ መጠመቅ፣ በቅባሜሮን መታተም፣ ስጋውን ደሙን መቀበል፣ ምስጢረ ንስሐ። የቅዱሳን ምልጃ ከዚህ በኋላ የሚያገለግል ነው። አንደኛ ያላመነ ሰው ካለ ወደ ማመን እንዲመጣ፣ እግዚአብሔርን ወደ ማወቅ እንዲመጣ፣ ወደ ቤተክርስቲያን እንዲመጣ የቅዱሳን ምልጃ ያስፈልገዋል።
እግዚአብሔር ሆይ እባክህ ይሄን አንተን ወደ ማመን አንጣው። እኛውም በእንተ ቅድሳት ላይ ስለ ዓለም ሁሉ እንማልዳለን። ስለ ዓለም ሁሉ ስንማልድ ዓለም እግዚአብሔርን ወደ ማወቅ እንዲመጣ ነው ጸሎት የምናቀረው። ዓለም እግዚአብሔርን ወደ ማወቅ። ስለዚህ የቅዱሳን ምልጃ እግዚአብሔርን ወደ ማመን ወደ ማወቅ እንዲመጡ ሰዎችን ሊያደርግ ይችላል። ይሄን ሊያደርግ ይችላል። አምነን አካል ከሆን በኋላ ደግሞ ንስሐ እየገባን ምንኖር ሰዎች ንስሐ የምንገባው የምናውቀውን የተወሰነ ኃጢአት ተናዘን የምናውቀውን ኃጢአት የማናውቀው እልፍ አይላፍ ኃጢአቶች አሉ። በጣም ብዙ ኃጢአት ሰርተን ለምሳሌ ኮንሲልድ ሲን የሚባሉ ስውር ኃጢአት የሚባሉ ዳዊት ከተሰወረ ኃጢአት አድነኝ ብሎ ይጸልያል። እኛ ራሱ ማናውቃቸው ብዙ ኃጢአቶች አሉ ምንሰራቸው ማለት ነው። ከነዚያ ሁሉ ኃጢአቶች የምንነሳው በቅዱሳን ምልጃ ነው። በቅዱሳን ንስሐ እየገባን እየተጋን ከተሰወሩ ኃጢአቶች ከረሳናቸው ኃጢአቶች የቅዱሳን ምልጃ ይጠብቀናል፣ ያድነናል። ይሄ የቅዱሳን አዳኝነት የሚናገር ነው። ስለዚህ መላእክት ያድናሉ ሲል ይህንን አውድ የያዘ ነው ማለት ነው። ግን በመጽሐፍ ቤዛ የሚለው ቃል ለእግዚአብሔር ተገልጿል፣ ለሰዎች ተገልጿል፣ ለመላእክት ተገልጿል። አራተኛ ለቁስ ተገልጿል። ለቁስ በጣም አይገርማችሁ? ለቁስ ለጉዝ ነገር ለቁስ ተገልጿል። መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ በጣም አስገራሚ በሆነ መንገድ የሰው ነፍስ ቤዛው ሀብቱ ነው ይላል እኮ። አገላለጹ ራሱ መጽሐፍ ቅዱስ ነው። ምን ታደርጉት? የሰው ነፍስ ቤዛው ሀብቱ ነው ይላል። እስኪ አሁን እንዲህ እናድርገው፣ ትንሽ ለወጥ ላድርገው እስኪ። የሰው ነፍስ ቤዛው ማርያም ናት ብል የሚቀበል ሰው ይኖራል? ይኸው ማርያም ናት ብለው ችግር ፈጠሩ። ይኸው የፈጣሪ ትንጋጋላችሁ አይደለም? ፕሮቴስታንቶች ማለት ነው። ይህም ፕሮቴስታንቶች ሲባል ጤናማዎችን አይመለከትም። ግን ይሄ በሽታ ያለባቸው አሉ፣ ነገሮችን በጣም የሚያጣምሙና እነሱ ውስጥ ከተው እንድናይ የሚፈልጉ ሰዎች አሉ። የሰው ነፍስ ቤዛው ሀብቱ ነው ይላል። ይኸው የሰው ነፍስ ነው ያለው። የነፍሳችሁ ቤዛ ነው ሀብት እያለ ነው። አሁን ሀብት ይበልጣል፣ ማርያም ትበልጣለች። ገንዘብ ይበልጣል። ገንዘብ ቁስ ነው እኮ ታውቃለህ፣ ጉዝ ነው ይሄ እንደ ማቴሪያል ቁስ። ብር ይበልጣል፣ ሰው ይበልጣል። እንኳን ማርያም እኔ ሀጡ ከኔና ከብር ማን ይበልጣል እንዴ? ብርን እኮ እኔ ነኝ ብር ያልኩት። ብር እኔን እርግጥ አንድ አባባል አለ፣ ጋድ ሜድ ማን ሜድ መኒ ሜድ ማድማን ይባላል። እግዚአብሔር ሰውን ፈጠረ፣ ሰው ገንዘብን ፈጠረ፣ ገንዘብ እብደትን ፈጠረ የሚል ወይም እብድ ሰውን ፈጠረ የሚል በዚህ አውድ ከሄደ ልክ ነው። አሁን ሰዎች እያበዱና አይምሯቸው እየላሸቀ ከመሄዱ የተነሳ ከሰው ብር ሊያስበልጡ ይችላሉ። እውነታው ግን እንደዛ አይደለም። ከሰው በምንም መንገድ ቢሆን ብር ሊበልጥ አይችልም። እንደው ይበልጣል ብለን እንኳ ካሰብን፣ ብር ይበልጣል ብለን ካሰብን እምነታችን መቀየር ይኖርብናል። እንዲህ ብለን ማሰብ በጀመርንበት ጊዜ ቁጥራችንን ፕሮስፒሪቲያል ጎስፔል ቸርች ከሚባሉት ቁጥር ነው ማድረግ ያለብን። ለምን? እነዚህ ፕሮስፒሪቲያል ጎስፔል ቸርች የሚባሉት እግዚአብሔርን ራሱ የሚፈልጉት ስለ ገንዘብ ነው። እግዚአብሔር ባንኬ ነው፣ በዳ መካከል እንኳን ብሄድ የሚያሳጣኝ ነገር የለም። እግዚአብሔር ይሬእየኒ ዋልቦ ዘያጣኒ ውስተ ብሔር ሱር ህየ ያደረኒ የሚለውን የቅዱስ ዳዊትን ቃል እግዚአብሔር ባንኬ ነው ብለው ለውጠዋል። ፕሮስፒሪቲያል ጎስፔል ቸርች የሚባለው በዳ መካከል እንኳን ብሄድ ገንዘብ ከፍሎ ነፃ ያወጣኛል የሚሉ ማለት ነው። እነዚህ ማቴሪያሊስቲኮች ናቸው፣ ቁሳውያን ናቸው። እነዚህ ሰውን ከገንዘብ ሊያሳንሱ ይችላሉ፣ ገንዘብን ከሰው ሊያስበልጡ ይችላሉ። ለአንድ ጤናማ ሰው ግን ገንዘብ ከሰው ሊበልጥ አይችልም። ስለዚህ ለነፍሳችን ቤዛ ነው ተብሎ ገንዘብ እንዴ ለሰው ነፍስ ቤዛው ሀብቱ ነው ከተባለ ለሰው ነፍስ ቤዛው ማርያም ናት ብትባል ለምንድን ነው የሚደንቀን? ምን ማለት ነው ይሄ? ምንድን ነው ትርጉሙ ይባላል እንጂ አሁን አልተገለጸም እንጂ ለሰው ነፍስ ቤዛው ማርያም ናት ይባል በቃ ውታ ጨዋታ፣ ጩኸት፣ ጋጋታ ይበዛ ነበር። መጽሐፍ ግን ለሰው ነፍስ ሀብቱ ቤዛው ነው ብሏል። ሀብቱ ቤዛው ነው ሲል ምን እያለ ነው? በሀብቱ ምክንያት ሀብቱን በአግባቡ የሚጠቀም ከሆነ ያ ገንዘቡ ሰውየውን በመከራው ጊዜ እንዲድን ያደርገዋል። መዝሙር 40 ይህንንም ማንበብ እችላለሁ። መዝሙር 40 ላይ ይመስለኛል። መዝሙር 40 ቁጥር 1 ላይ እንደዚህ የሚል ንባብ አለ። ለምሳሌ
መዝሙር 40 ቁጥር 1 ላይ ለችግረኞችና ለምስኪኖች የሚያስብ ምስጉን ነው። መጽሐፍ ቅዱስ ነው የሚናገረው። ለችግረኞችና ለምስኪኖች የሚያስብ ምስጉን ነው፣ እግዚአብሔር በክፉ ቀን ያድነዋል። ተመልከቱ እንግዲህ ለችግረኞችና ለምስኪኖች የሚያስብ ምስጉን ነው፣ እግዚአብሔር በክፉ ቀን ያድነዋል። እግዚአብሔር ይጠብቀዋል፣ ሕያውም ያደርገዋል፣ በምድርም ላይ ያስመሰግነዋል፣ በጠላቶቹም እጅ አያሳልፈውም። ምን ለሚያደርግ ሰው? ለምስኪኖችና ለችግረኞች የሚረዳ ሰው። ስለዚህ ገንዘብን በአግባቡ የምንጠቀም ከሆነ እንደ አብርሃም የምንመጸውት እንግዳ የምንቀበልበት ከሆነ ያ ገንዘባችን ቤዛ ሊሆነን ይችላል ማለት ነው። ስለዚህ ለሰው ነፍስ ቤዛው ሀብቱ ነው ሲል ይህንን ለማመልከት ነው። እንግዲህ እንዲህ ተብለው ሮሜ መልእክት ምዕራፍ 8 ላይ ደግሞ ቁጥር 23 ላይ ልጅነትን የሰውነት ቤዛ ይላታል። ልጅነት የሰውነት ቤዛ ናት የሚል ንባብ አለ ሮሜ 8:23 ላይ ማለት ነው። ስለዚህ በመጽሐፍ ቅዱስ ቤዛ የሚለው ቃል አሁን በገለጽኩላችሁ መሰረት ለእግዚአብሔር ተገልጿል፣ ለሰዎች ተገልጿል፣ ከሰዎችም ለኃጥእ ተገልጿል፣ ለመላክ ተገልጿል፣ ለቁስ ተገልጿል፣ ለልጅነት ተገልጿል፣ ለ5 ነገር ተገልጿል። እንግዲህ ይህን የሰማ ሰው ማርያም ቤዛ ናት ሲባል ምንድን ነው የሚያስደንቀው? ገንዘብ ቤዛ እየተባለ ማርያም ቤዛ ቢባል ያስደንቋል? መጀመሪያ ይሄ ነው መጥራት ያለበት። እመቤታችን ቅድስት ድንግል ማርያም ቤዛ የት ዓለም ብትባል ምን ድንቅ ምን ብርቅ ነው? ይህንን ቁልፍ ሀሳብ መረዳት ያስፈልጋል። ስለዚህ መጽሐፍ ቅዱሳችን የሚያስተምረው ይህንን ነው። አሁን ፕሮቴስታንቶች ምን ችግር አለባቸው? እንዲህ ተብሎ እንኳን ቢጻፍ ማርያም እኮ ቤዛ ናት የሚል የቃል በቃል ንባብ በመጽሐፍ ቅዱስ ላይ የለም። ስለዚህ ማርያም ቤዛ አይደለችም። እኛ ሲጀመር ስክሪፕቸር አለውን ብለን እናምናለን። ሶላ ስክሪፕቸር እኛ እናምናለን፣ መጽሐፍ ቅዱስ ብቻ ብለን እናምናለን። እንደዛ ለምን በእናንተ እምነት ውስጥ እኛ መክተት ትፈልጋላችሁ? በእናንተ አስተሳሰብ ውስጥ ለምን እኛ መክተት ትፈልጋላችሁ? የግዴታ ማርያም ቤዛ ናት የሚል ጽሑፍ ሲኖር ነው የምቀበለው ማለት እኮ እነዛ ኢስላሞች እንደሚያነሱት አይነት ሎጂክ ማሳፈር ማለት እኮ ነው። ኢየሱስ እኔ አምላክ ነኝ ካላለ አምላክ አይደለም ብለው እንደሚናገሩት ማለት ግን አላለም ብሎ አልብዙ ግን እንደው ለማምለጥ ያመቸናል ብለው ያመጡት ነው እነዛ ማለት ነው። ይሄ የአለማመን ጥያቄ እኮ ነው። አለማመናቸው እንዲረጋገጥላቸው የሚያቀርቡትን ሎጂክ እንዴት ነው መልሰው እናምናለን የሚሉ ሰዎች ያንኑ ሎጂክ ተቀብለው ሊሄዱ የሚችሉት? በመጽሐፍ ቅዱስ ኃጥእ ቤዛ ከተባለ፣ ሙሴ ቤዛ ከተባለ፣ በመጽሐፍ ቅዱስ መላእክት ቤዛ ከተባሉ፣ በመጽሐፍ ቅዱስ ቁስ እንኳ ቤዛ ከተባለ ማርያምን ቤዛ ማለት ለምንድን ነው የሚረብሽን? ምን ማለት ነው የሚለውን መጠየቅ አይሻልም? ስላሴ የሚለው ቃል መጽሐፍ ቅዱስ አልተጻፈም ትላላችሁ፣ ግን ቴዎሎጂው አለ። ኮንሰፕቱ ካለ ችግር የለውም ትላላችሁ። አንዳንዶቻችሁ ስላሴ የሚለውንም ባንቀበል ችግር የለውም የምትሉ እንዳላችሁ ሆኖ ማለት ነው። እንዴት ትላላችሁ? ሀሳቡ አለ። የእመቤታችን ቤዛነት የሚያመለክት ሀሳቡ አለ። ምንድን ነው ሀሳቡ? ምንድን ነው የእመቤታችን ቤዛነት የሚያመለክት ሀሳብ ምንድን ነው? መጀመሪያ እመቤታችን ቅድስት ድንግል ማርያምን ኮንዲሽኗን፣ ሁኔታዋን አስቡ። አምላክ እኛን ለማዳን ሰው መሆን ነበረበት የሚለውን የማያምን ሰው የለም። አምላክ እኛን ለማዳን ሰው መሆን ከነበረበት ወይም ሰው መሆን ካለበት ሰው የሚሆነው ከማን ነው? እግዚአብሔር የእውቀት ወሰን እንደሌለበት የታወቀ ነው። እግዚአብሔር ዓለም ከመፈጠሩ በፊት ከአዳም ጀምሮ እስከ ምጽአት ድረስ የሚነሱ ሰዎች እነማን እንደሆኑ ያውቃቸዋል። ምን አይነት ጠባይ፣ ምን አይነት ስራ፣ ምን አይነት እምነት እንደሚኖረን ዓለም ከመፈጠሩ በፊት፣ ዓለም ከተፈጠረ በኋላ ከአዳም ጀምሮ እስከ ምጽአት የሚኖሩ ሰዎች ምን አይነት ጠባይ፣ ምን አይነት እምነት፣ ምን አይነት ኃጢአት፣ ምን አይነት ምግባር ሊኖራቸው እንደሚችል ዓለም ከመፈጠሩ በፊት እግዚአብሔር ያውቃል፣ ወሰን ስለሌለበት የእውቀት። እንዲህ ከሆነ ዓለም ከተፈጠረ በኋላ አዳም ኃጢአት ሰራ። ቅድም እንደነገርኳቸው ኃጢአት ሲሰራ አምላክ ሰው መሆን አለበት። አምላክ ሰው የሚሆነው ስጋና ነፍስን የሚነሳው በንጹህ ማደሪያ አድሮ ነው። ይሄን በምን አመለከተ? ይኸው በብሉይ ኪዳን ሲያመለክት ኖረ። ማደሪያውን ታቦት አሰራ።
ታቦት አሰርቶ ታቦቱ እንዲሰራ ምን አደረገ? ኦሪት ዘጸአት ምዕራፍ 25 ላይ ሙሴን ታቦት እንዲሰራ ሲያዝ ትእዛዝ አስቀምጧል። ከማይነቅዝ እንጨት ታቦትን ስራ። ለምን የማይነቅዝ እንጨትን መረጠ? ከማይነቅዝ እንጨት ብቻ ደግሞ አይደለም ያለው፣ ታቦቱን ከተሰራ በኋላ ውስጡንና ውጩን በወርቅ ለብጠዋል። ለምን? ታቦት የእግዚአብሔር ማደሪያ ስለሆነ። ቁስ እንኳ ሆኖ እግዚአብሔር የሚያድርበት ቁስ ከማይነቅዝ እንጨት መሰራት ከነበረበት አንድ፣ ሁለተኛ በውስጥም በውጭም በወርቅ መለበጥ ከነበረበት፣ ንጹህ መሆን ከነበረበት፣ እንዴት ነው እግዚአብሔር በታቦት የሚያድረው? በረድኤት ነው። በእመቤታችን እኮ ያደረው በረድኤት እኮ አይደለም፣ ለኩነት ነው ያደረው፣ ለተዋህዶ ነው ያደረው። ስጋን ቃል ሊዋሃድ እኮ ነው ያደረው። ቃል የተዋህደው ስጋ ርኩስ አይደለም። ቃል የተዋህደው ስጋ መርገም ያለበት ስጋ አይደለም። ቃል የተዋህደው ስጋ የተዋረደ ስጋ አይደለም። ቃል የተዋህደው ስጋ የከበረ ስጋ ነው። እግዚአብሔር ሲጀመር በረከሰ ነገር ያድራል። እግዚአብሔር በቆሸሸ ነገር ያድራል። እግዚአብሔር በተቀደሰ ነገር ነው የሚያድረው። አቤል ለዚህ እኮ ነው እንዴ፣ አቤልም ቃየልም ለእግዚአብሔር መስዋዕት አቅርበዋል እኮ። መስዋዕት ሲያቀርቡ እግዚአብሔር ወነጸረ እግዚአብሔር ላይ ለአቤል ወላይ ለመስዋዕቱ ይላል። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ ይላል። ለምን? አቤል ያቀረበው መስዋዕት ንጹህ መስዋዕት ስለሆነ። ተመልከቱ፣ እግዚአብሔር ንጹህ ነገርን ይሻል ማለት ነው። ንጹህ ነገርን የሚሻ ከሆነ እንዴት ነው መስዋዕቱ እንኳን ንጹህ እየፈለገ የረከሰውን የቃየልን መስዋዕት አልቀበልም እያለ ለተዋህዶ በረከሰ ሰውነት እንዴት ሊያድር ይችላል? በረከሰ ሰውነት ማደር ደግሞ አስፈላጊ ከሆነ ለምን 5500 ዘመንን ይጠብቃል? ለምን ከእሷ ቀድሞ በነበሩ በሆነ ሴት አያድርም? ለምን ከሆነ ሴት ስጋና ነፍስን አይነሳም? ቅዱስ ያዕቆብ ዘስሩግ ኦን ዘ ማደር ኦፍ ጋድ በሚለው መጽሐፍ ላይ 5500 ዘመን አካላዊ ቃል ቆይቶ ሰው የሆነው ከሷም በፊት ከሷም በኋላ እንደሷ ያለ ንጽህና ያለው ስላልተገኘ ነው። እግዚአብሔር ዓለምን በቅድመ እውቀቱ ስለሚያውቅ ከአዳም ጀምሮ እስከ ምጽአት ድረስ ያሉ ፍጥረትን ሲያይ እንደ እመቤታችን ያለ ጻዕዳ፣ ንጹህ፣ ቅዱስ፣ ምንም ነውር ነቀፋ የሌለበት አላገኘም። በዚህ ምክንያት እመቤታችን ቅድስት ድንግል ማርያም እስከምትመጣ ድረስ ስጋዌውን አዘገየው። ታውቃላችሁ፣ የቃል ሰው የመሆን ጉዳይ የዘገየው እመቤታችን እስክትመጣ እኮ ነው። ለምን? ከእሷ ጋር በነገራችን ላይ ለንጽጽርም የቀረበ የለም። ኤ ማርያም፣ ቢ እንትና፣ ሲ እንትና፣ ዲ እንትና ተብሎ እሷ እምቢ ካለች ወደ ቢ ጋ እመጣለሁ፣ ቢ እምቢ ካለ ወደ ሲ ጋ ሄዳለሁ፣ ሲ እምቢ ካለ ወደ ዲ ጋ ሄዳለሁ አላለም እግዚአብሔር። ብቸኛይቱ እመቤታችን ነበረች። ኢየሱስ ሰውም የሆነው ለምንድን ነው? ዓለምን ለማዳን። ዓለምን ለማዳን ከሆነ ሰውም የሆነው እመቤታችን ንጽህናዋን ጠብቃ መገኘቷ፣ ለመመረጥ ራሷን ማዘጋጀቷ፣ ተመልከቱ፣ እኛን ሁሉ ወክላ ያደረገችው ነው ማለት ነው። ስለኛ ሁሉ የሚሰራ ነው ማለት ነው። ለምን አምላክ የእሷን ሰውነት የሚነሳው ስለ ሁላችን መድኃኒት ይሆን ዘንድ ስለሆነ። ስለዚህ የእሷ ንጽህና መጠበቅም ንጽህናዋን ጠብቃ መገኘትም ስለ ሁላችን የሚጠቅም ነበረ ማለት ነው። የሚጠቅም ነበር፣ ስለኛ ድህነት የሚጠቅም ነበር። ከዚህ የተነሳ ስለ መመረጧ፣ ስለ ንጽህናዋ እመቤታችን ቅድስት ድንግል ማርያምን የእኛ ሁሉ ተወካይ ለማለት ቤዛ እንላታለን። ለዚህ እኮ ነው ከእሷ ስጋና ነፍስ ነስቶ፣ እኛ ግን ምን እንላለን? ከስጋችን ስጋ ነስቶ የእኛን ስጋ ነስቶ ነው እንዴ? ከነፍሳችን ነፍስ ከስጋችን ስጋ የእኛን ባህሪ አድርጎ እንላለን። የእኛን ባህሪ አድርጎ እኮ ስንል ባህሪዋ የእኛ ባህሪ ስለሆነ ነው። እኛ ላይ ያለ ኃጢአት አክቹዋል ሲን በግል የምንሰራው ኃጢአት እኛ ላይ ደረሰ መርገም ስለደረሰባት እኮ አይደለም። ስለዚህ ተመልከቱ፣ አንዱ መመረጧን ማዕከል ያደረገ ነው። ንጽህናዋን ማዕከል ያደረገ ነው። ይሄ አንደኛው ጉዳይ ነው። ሁለተኛው ጉዳይ አሁን ይሄንንም ሲምፕሊፋይ አድርገው እንደሚያዩት ይገባኛል። ፕሮቴስታንቶች እግዚአብሔር ልቡናቸውን ያብራላቸውና መልአኩ ወደ እረኞች ጋር ሄደና ሉቃስ ወንጌል ምዕራፍ 2 ቁጥር 11 ላይ እንደተጻፈ ደስ ይበላችሁ፣ እነሆ ታላቅ የምስራች እነግራቸዋለሁ፣ ዛሬ በናዝሬት ከተማ መድህን
የሆነ እርሱ ክርስቶስ ተወልዶላችኋል አለ። የምስራቹን ለእረኞቹ ሲነግር ምንድን ነው ያለው? መድህን ለሁሉ ለዓለም ሁሉ መድኃኒት የሚሆን እርሱ ተወልዶላችኋል ነው ያለው። ስለዚህ ክርስቶስ የዓለም መድኃኒት ነው። የዓለም ዜና ነው። የዓለም የምስራች ነው። የዓለም የምስራቹን መልአኩ ሄዶ ለእረኞቹ ነገራቸው። ለእናንተ ብቻ አላለም፣ ለዓለም ሁሉ፣ ለሰው ሁሉ፣ ለሕዝብ ሁሉ የሚሆን ታላቅ የምስራች ነግራቸዋለሁ ነው ያለ። እሺ ይህን እንያዝ። ይህን የምስራች እነዚህ እረኞች ሰሙ። በእረኞቹ አንጻር ደግሞ እኛ ሁላችን ሰማ ነው። እረኞቹ ጋር መልአኩ ይህን የምስራች ከማምጣቱ በፊት ግን እመቤታችን ቅድስት ድንግል ማርያም ጋር መጥቶ ነበረ። መጥቶ ተፈሲ ፍስሕቶ ምልዕተ ጸጋ እግዚአብሔር ምስሌኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ፣ ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽን ፍሬ ቡሩክ ነው አላት። እነሆ የአብ ልጅ ቅዱሱ የእግዚአብሔር ልጅ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ከአንቺ ይወለዳል፣ ቅዱሱ የእግዚአብሔር ልጅም ይባላል። ይህን ያለው ማን ነው? መልአኩ። ለማን? ለእመቤታችን። እመቤታችን ጋር ይሄን ዲስኮርስ ንግግር ሲያደርጉ እመቤታችን መጨረሻ ላይ የተናገረችውን ሀተታውን ምኑን ትቼ የመጨረሻውን ንግግር ታስታውሳላችሁ። እመቤታችን የመጨረሻውን ንግግር የተናገረችው ስለማን ነው? እስኪ እንደ ቃልህ መልአኩ ስለ ዓለም ድህነት እግዚአብሔር ካንቺ ሰው ይሆናል ብሎ እየነገራት፣ አምላክ ሰውም የሆነው ስለ እኔ ከሆነ ስለ አንተ ከሆነ ስለ አንቺ ከሆነ ስለ እናንተ ከሆነ ስለ እኛ ከሆነ ስለ እኛ ሰው ለመሆን ማንን ያወራው? ሰው የሚሆንባትን መቅደስ ነው የጠየቀው። ያቺ መቅደስ የምትናገረው ነገር እኮ ስለኛ እኛን ወክላ እኮ ነው። ተመልከቱ፣ ሰው ናት፣ ከሰው ወገን ናት። እኛን ሪፕሬዘንት አድርጋ ስለ ሁላችን መድኃኒት የሚሆነው አካላዊ ቃል ይጸነስ ይወለድ ዘንድ ፈቃዷን እየሰጠች ነው። አሁን ኢማጂኔሽን ላሳያችሁ። አንድ ኢማጂኔሽን ውስጥ እስቲ እንግባ። አምላክ የሚያድነው ከእመቤታችን ከቅድስት ድንግል ማርያም ተወልዶ ከሆነ መልአኩ ከአንቺ ይወለዳል የሚለውን ቃል ሲነግራት፣ አሁን ኢማጂኔሽን ምንድነው? ኢፋይ ዌር በርድ እንደምንለው ወፍ በሆን ኖሮ በር ነበረ እንደምንለው እመቤታችንን መልአኩ ይሄንን ቃል በሚናገርባት ጊዜ እኛ ሁላችን በአካለ ስጋ የነበርን ቢሆን ኖሮ አሰምሽን ነው። እሺ ቢሆን ኖሮ በሁላችን አደባባይ ሁላችን ተሰብስበን በዓለም ላይ ያለ ሕዝብ በሙሉ ያረፉ ክርስቶስ ከመምጣቱ በፊት ያረፉ በኋላ የሚነሱ በአጠቃላይ ተጠቅለው እዚያ ኖረው እመቤታችን መካከል ላይ ሆነ ዓለም ሚድነው ያ ሁሉ ሕዝብ ሚድነው በአምላክ ሰው መሆኑ ከሆነ ሰው መሆኑ ደግሞ ከእመቤታችን ከሆነ መልአኩ ይህንን ቃል ሲናገር እንደው የእሷን ፈቃድ እግዚአብሔር ሰው ለመሆን እየፈለገ ከሆነ የእሷ ፈቃድ ደግሞ ለአምላክ ሰው መሆን የግድ አስፈላጊ ከሆነ አስገድዷት ስለማይሆን ማለት ነው። አስገድዷት እኮ አይሆንም። አስገድዷት የማይሆን ከሆነ የእሷ ፈቃድ አስፈላጊ ከሆነ የእሷን ፈቃድ እንድትሰጥ እኛ ሁላችን ብንኖር ምን ምንል ይመስላችኋል? መዳኑን እንፈልጋለን። ነቢያት ውረድ ተወለድ ጽድቃችን እንደ መርገም ጨርቅ ተቆጥሯል ብለዋል። የሚድኑባት ምክንያቷ ቁጭ ብትል መካከላቸው ላይ ምን ሚሉ ይመስላችኋል? መጥቶ መልአኩ ያናግራል። እባክሽን እሺ በይ አንቺ እሺ ካላልሽ አምላክ ሰው አይሆንም፣ አምላክ ሰው ካልሆነ እኛ መዳን አንችልም አይሉም ይሆን? ሁላችን እንለው ነበር ይሄንን። ስለዚህ ሁላችን የምንለውን ቃል ሁላችን ወክላ ቅድስት ድንግል ማርያም እንደ ቃልህ ይደረግልኝ ያለች። ይሄ ቃሏ የፍጥረት መዳን የሚፈልግ ሰው በሙሉ ቃል ነው። አይደለም ማለት አንችልም እንዴ? አሁን እግዚአብሔር መዳን ትፈልጋለህ ሲለው አይ ሚል ሰው ይኖራል? አምላክ ሰው እንዲሆን አልፈልግም ሚል ሰው ሲኖራል? አምላክ ሰው እንዲሆን አልፈልግም ሚል ሰው እኮ መዳን አይፈልጋለሁ ሚል ሰው በአጠቃላይ እመቤታችን ሆይ ተናገሪው ማለቱ አይቀርም። ተናገሪው ማለቱ አይቀርም። እንዲህ ከሆነ ያ ይኩነኒ በከመ ትቤለኒ የሚለው ቃል እመቤታችን የዓለም ቤዛዊተ ዓለም እንድትባል ያደርጋታል ማለት ነው። በዚህ ምክንያት የሁላችን ተወካይ እንላታለን፣ ቤዛዊተ ዓለም እንላታለን። ኤክሴፕሽናል እና ይህን ግልጽ ሀሳብ መረዳት እንዴት ሰው ይረብሸዋል? ሶስተኛው ብዙ መዘርዘር ይቻላል በነገራችን ላይ። ሶስተኛው ግን
እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም የምትባለው የሔዋን ትኳ ናት። አሁን ይህንንም ጥያቄ እንጠይቅ። አዳም ዕፀ በለስን በላ። አዳም ዕፀ በለስ ሲበላ እኛ አልነበርንም፣ ግን በአዳም ዕፅ መብላት ምክንያት መርገም ደረሰብን። ባህሪያችን ጎሰቆለ፣ ጸጋችን ተገፈፈ በአዳም ዕፅ መብላት ምክንያት። ስለዚህ በቀደመው አዳምና ሔዋን ስህተት ምክንያት ሞት ወደ ዓለም ገብቷል። ይህንን ፕሮቴስታንቶች ትናገሩታላችሁ። ሞት በማን ገባ? ቅዱስ ጳውሎስም ይናገራል። በቀደመው አዳም በር በኩል ገባ። እንግዲህ በቀደመው አዳም በር በኩል ሞት ገብቷል ብለህ ትናገራለህ። ሞትን የወረሰው ከአዳም ነው። ዓለም ሁሉ ሞትን የወረሰው ከአዳም ነው። ዓለም ሁሉ ሞትን የወረሰው ከአዳም ከሆነ ዓለም ሁሉ ሕይወትን የወረሰው ከማን ነው? ከማን ነው? የሞት መግቢያ ሔዋንና አዳም ከሆኑ የሕይወት መግቢያ ማርያም አይደለችም? እስኪ አስቡ። እንበላ አዳም ሞትን እናስባለን፣ እንበላ ማርያምስ ሕይወትን እናስባለን? ያለ እመቤታችን ሳትኖር ስግው ቃል ሰው ሆኖ ለእኛ ሕይወት ሰጠን ይባላል? አይባልም። አዳም ዕፀ በለስን ባይበላስ ሞት ወደ ዓለም ገባ ማለት ይቻላል? አይቻልም። ይህን አናሎጂ መያዝ ያስፈልጋል። ይህን አናሎጂ እንዴ ሰው እንዴት እንደሚረዳ ነው የሚገርመኝ ማለት ነው። ያችኛይቱን የሞት በር የስህተት በር እያለ ይችኛይቱን የህይወት በር የድነት በር ለምንድን ነው ማትሏት ነው? ለምን ይከብዳችኋል? ያችኛይቱ የሞት ምክንያት ናት ከተባለ ይችኛይቱ የድነት ምክንያት ናት ለምን አትባልም? ለምን ነው የማትባለው? ከዚህ የተነሳ እመቤታችን ቅድስት ድንግል ማርያምን ቤዛዊተ ዓለም እንላታለን። በቀደመችው ሔዋንና በቀደመው አዳም ምክንያት ሞት ወደ ዓለም እንደገባ በዳግሚት ሔዋን በእመቤታችን ምክንያትነት ሕይወት ወደ ዓለም ገብቷል። ይህን እናምናለን። ከዚህ የተነሳ አባ ጄሮ ምን ይላታል? የቀደመችው ሔዋን የፍጥረት ሁሉ እናት ናት፣ ማርያም ግን የድህነት እናት ናት ይላታል። የድህነት ወዳጄ የድህነት እና ምን ድንቅ ምን ብርቅ ነው! የጌታ እናቱ እኮ ናት። የጌታ እናቱ እኮ ናት። ስለዚህ የድህነት ነው። በዚህ ምክንያት እመቤታችን ቤዛዊተ ኩሉ ዓለም እንላታለን። በዘረዝረው ሰዓት ስለሚወስድ ነው። ቅዱስ ጳውሎስ በነገራችን ላይ ቅዱስ ኢሬኔዎስ በጣም የሚመሰጥበት አንድ ንባብ አለ። ቅዱስ ጳውሎስ 14 መልእክታትን ጽፏል። 14 መልእክታት። በ14ቱ መልእክታት ውስጥ እመቤታችን ቅድስት ድንግል ማርያምን አንድም ቦታ ማርያም ኮፒ ሊንክ እናርግ። አንድ ጊዜ አይሰማም። ኮፒ ሊንክ እናርግ እስኪ አንድ ጊዜ ኮፒ ሊንክ አንድ ከመመር 2 ደቂቃ ብቻ ስጡን። ኮፒ ሊንክ ላደረገ አንድ ጊዜ ኮፒ ሊንክ አድርጉ እስኪ። ኧረ በማርያም አንድ ጊዜ ይሄን የመሰለ ትምህርት እየተማርን መቋረጥ የለበትም። ምንም አይነት ነገር መቋረጥ የለበትም። በእውነቱ ኮፒ ሊንክ አድርጉ ሁላችሁም። አንዴ 5K እናስገባው። ጎሽ አንድ ጊዜ ብቻ ባካችሁ፣ አንድ ጊዜ። ለኔ ብቻ ነው የማይሰማኝ? እሺ ይቅርታ። አንተ ሳይሆን አይቀርም ኬኩን ለኔ ብቻ ነው። እሺ እሺ ይቅርታ። ከአንተ እየተቆራረጠ መሰለኝ። ይሰማል። ኔትወርኩ ጥሩ ነው፣ ይሰማል። እሺ ግልጽ ነው። እሺ ልቀጥል። እሺ ስለዚህ አናሎጂውን በደንብ አድርጎ እና ቅዱስ ጳውሎስ 14 መልእክታት ጽፏል። 14 መልእክታት ጽፏል። አንድም ቦታ እመቤታችን ቅድስት ድንግል ማርያምን በስሟ ማርያም ብሎ አልጠራትም። ለምንድን ነው ያልጠራት ማርያም ብሎ? ቅዱስ ጳውሎስ በልማዱ ያገለገሉትን ስማቸውን የመጥራት ልማድ አለው። ጢሞቴዎስን ይጠራዋል፣ ሉቃስን ይጠራዋል፣ ዴማስን ሁሉ ይጠራዋል። እንደምታውቁት ያገለገሉትን ማርቆስን ይጠራዋል። ሁሉ በሴቶችንም ይጠራቸዋል። ቅዱሳት አንስት ሆነው ያገለገሉትን ሮሜ መልእክት ምዕራፍ 16 ላይ ግቡና እዩ። ሰላምታም ያቀርብላቸዋል። እንግዲህ አስቡ፣ እንግዲህ ያገለገሉትን ሴቶቹን ወንዶቹን እየጠራ እንዴት ነው እመቤታችን በስሟ ያልጠራት? እንዴ አንድ ሰው ለምሳሌ እኔ የረዳኝን ሰው በስሙ ጠርቼ እኮ ስናገር ሳመሰግነው እኮ ለዚያ ሰው ያለኝን ክብር እየገለጥኩ እኮ ነው። እንዴት አምላክ ሰው የሆነባትን የአምላክን እናት እመቤታችን ቅድስት ድንግል ማርያም ስሟን ሳይጠራ ቀረ? ለምንድን ያልጠራ? ገላትያ መልእክት ምዕራፍ 4 ቁጥር 4 ላይ እግዚአብሔር ከሴት የተወለደ ልጁን ወደ ዓለም ላከው የሚል ንባብ። ከሴት የተወለደ በጣም አይገርማችሁ? እመቤታችንን ሴት ብሎ ነው የጠራት። ጳውሎስ አሁን ሼም ይዞት ነው
ወይ እየሰደባት ነው። ሌሎቹን እንኳን ዴማስን ያልሰደበ ስሙን ጠርቶ ዴማስ እንኳን እንደዚህ አድርጎኛል ያለ ቅዱስ ጳውሎስ እመቤታችን ስሟን አይጠራም ሴት እያለ እየሰደባት ነው አይደለም። ፈጽሞ አናሎጂውን እንድንረዳ ለማድረግ ነው። ምንድን ነው አናሎጂው? ዝርዝሩን ሳብራራ ሰዓት እንዳይሄድ እፈራለሁ። ብዙ ሊቃውንት እመቤታችን ዳግሚት ሔዋን የሚሉበት ምክንያት ያለው እዚህ ኦሪት ዘፍጥረት ምዕራፍ 3 ቁጥር 13 ቁጥር 15 ላይ በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ የሚል ንባብ አለ። ይሄ ለጊዜው በሔዋንና በእባብ መካከል ያለውን ጠላትነት የሚያመለክት ነው። አንተ ያለው እባብን ነው፣ ሴቲቱ ያለው ሔዋንን ነው ለጊዜው። ግን ይሄ ትንቢት ነው። ትንቢቱ የሚያመለክተው አንተ የሚለው ዲያብሎስን ነው፣ ሴቲቱ የሚለው እመቤታችንን ነው። ስለዚህ ቅዱስ ጳውሎስ ከሴት የተወለደ ሲል በአንተና በሴቲቱ መካከል በዘርህና በዘሯ መካከል፣ ዘርህ የሚለው የአውሬው ልጆች ነው። ዘሯ የሚለው የእመቤታችንን ልጇን ነው። ስለዚህ በእመቤታችንና በልጇ በክርስቶስ መካከል እነዚህ ሁለቱ አንድ ወገን ሆነው አውሬውና የአውሬው ልጆች ደግሞ አሉ። በእነዚያ በሁለቱ መካከል በአውሬውና በአውሬው ልጅ በእመቤታችንና በልጇ በክርስቶስ በሁለቱ አካላት መካከል የሚፈጠረውን ጦርነት ነው የሚያመለክተው። ይሄ በጣም ግልጽ እንዲሆን እንግዲህ በጣም በግልጽ እንዲገባን ራዕየ ዮሐንስ ላይ ራዕየ ዮሐንስ የምታውቁት ምዕራፍ 12 ላይ ግልጽ ንባብ ተቀምጧል። ለዚህ ይህ ሀሳብ በደንብ እንዲገባን ማለት ነው። ራዕየ ዮሐንስ ላይ ምንድን ነው የሚለው? ሴቲቱ ይላል ፀሐይን ተጎናጽፋ ጨረቃን ተጫምታ 12 ከዋክብትን በራሷ ላይ አድርጋ አንዲት ሴት አየው ይላል። በሰማይ አንዲት ሴትን አየው። ይቺ ሴት ፀሐይን ተጎናጽፋለች፣ ጨረቃን ተጫምታለች፣ 12 አክሊልን በራሷ ላይ አድርጋለች አለ። እንዲህ ብቻ አላለ፣ ወንድ ልጅን ወለደች አለ። ይቀጥልና አህዛብን በብረት በትር የሚቀጠቅጣቸውን የሚገዛቸውን ወንድ ልጅ ወለደች አለ። ይቀጥልና ደግሞ ታላቅ ቀይ ዘንዶ አየው ይላል። ያም ዘንዶ ሴቲቱን አሳደዳት ይላል። ተመልከቱ፣ በሴቲቱና በዘንዶ መካከል ዘንዶ ብሎ ዲያብሎስን ይገልጻል። ልጇን ሊውጠው ፈለገ ይላል፣ ዘንዶውን ማለት ነው። ስለዚህ በዘንዶና በሴቲቱ ዘር በልጇ በሴቲቱ መካከል ያለውን ጦርነት ራዕየ ዮሐንስ ምዕራፍ 12 ላይ ተቀምጦላል። ስለዚህ ቅዱስ ጳውሎስ ሴት ብሎ የገለጸው አናሎጂውን ሊያመጣ ነው፣ ስለ እመቤታችን ስለ ቅድስት ድንግል ማርያም ለመናገር ማለት ነው። በዚህ ምክንያት እመቤታችን ቅድስት ድንግል ማርያም የቀደመችው ሔዋን ትኳ ናት። የቀደመው አዳም ትክ ናት፣ የእነሱ ትካቸው ናት። በዚህ ምክንያት እመቤታችን ቅድስት ድንግል ማርያም ቤዛ ትባላለች። ቤዛዊተ ዓለም ቅዱስ ኢሬኔዎስ እንዲያውም ምንድን ነው የሚለው? አድቮኬት ኦፍ ኤቪ ይላታል። ሺ ቢከም አድቮኬት ኦፍ ኤቪ፣ የሔዋን ጠበቃዋ ሆነች ይላል። የሔዋን ጠበቃዋ። ልብ በሉ፣ ይሄ ቅዱሳን ሊቃውንት በጣም በስፋት በጥልቀት የሚያብራሩት ነገር ነው። ስለዚህ ይህን ኮንሰፕት በጣም መረዳት ያስፈልገናል። ሶስተኛው እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም የምትባለው የሔዋን ትኳ ምትኳ የሚለውን ነገር ለማስረዳት ወይም በሌላ አነጋገር ምክንያተ ድኅን የመዳን ምክንያት የሚለውን ለማስረዳት ነው። ያችኛይቱ ሔዋን የጥፋት ምክንያት እንደሆነች ይችኛይቱ የድነት ምክንያት ናት ለማለት ነው። አራተኛ ግን ወላዲተ አምላክ ስለሆነች ወላዲተ አምላክ። ቅድም ቤዛ የሚለው ቃል ለሙሴ ተገልጿል። ቤዛ የሚለው ቃል ለመላክ ተገልጿል። ቤዛ የሚለው ቃል ለኃጥእ ተገልጿል። ቤዛ የሚለው ቃል ለቁስ ተገልጿል። ቤዛ የሚለው ቃል ለልጅነት ተገልጿል። ይሄን የያዘና የተረዳ ሰው የአምላክን እናት የማይተካ ስም እኮ ነው ወላዲተ አምላክ። ቴዎቶኮስ የሚለው እኮ ዶክትሪን ነው። ወላዲተ አምላክ ምልዕተ ጸጋ፣ ጸጋን የተመላች ምልዕተ ጸጋ ቤዛዊተ ኩሉ ዓለም እመቤታችን ቅድስት ድንግል ማርያም አምላክን በመውለዷ ምክንያት ቤዛ ብትባል ድንቅም ብርቅም አይደለም። ድንቅም ብርቅም አይደለም። ለምንድን ነው አምላክን በመውለዷ ምክንያት ቤዛ የምትባለው የሚል ጥያቄ ብንጠይቅ እመቤታችን ቅድስት ድንግል ማርያምን በዚህ አውድ የምንጠራው ለምሳሌ ምግብ ቤት ገብታችሁ ምግብ ትላላችሁ።
ምግብ ስትሉ ምግቡ የሚቀርብላችሁ በሳህን እንደሆነ የታወቀ ነው። ግን ምግብ በሳህን ይምጣልኝ እንደማትሉም ደግሞ የታወቀ ነው። እና ምግብ ስትሉ ሳህኑ ምግብ ነው እያላችሁ ነው። ሳህኑን በሳህን የሚመጣውን ምግብ ሳህኑንም አንድ ላይ ጠቅላችሁ ምግብ ይምጣልኝ ትላላችሁ። ሻይ ስትሉ ሻይ በብርጭቆ እንደሚመጣ እያወቃችሁ ሻይ በብርጭቆ ግን አትሉም። ተመልከቱ፣ የሀዳሪና የማይደርን ነገር ተመልከቱ። በመጻሕፍት ብሂልና ልማድ ሀዳሪን በማይደር መጥራት የመጻሕፍት ልማድ ነው። ሀዳሪን በማይደር መጥራት። ስለዚህ እመቤታችን አምላክ ለተዋህዶ ያደረባት የአምላክ ማደሪያው ናት። ማይደረ መለኮት ምንለው ከዚህ የተነሳ ነው። ሀደረ ስንል ግን የሆነ ነገር በሆነ ነገር አድሮ እንደሚወጣ ሻዩ በብርጭቆ አድሮ ሻዩን ከጠጣ ነው በኋላ ብርጭቆ እንደምንመልሰው ግን አይደለም። አምላክ ያደረባት ኤክሴፕሽናል በጣም በከበደና በተለየ ሁኔታ አደረባት የተባለው ለተዋህዶ ነው። ሊያውም ከፍ ላለ ማለት ነው። ከስጋዋ ስጋ ከነፍሷ ነፍስ ሊነሳ ከሷ እኮ የከፈለውን ስጋ ቃል ተዋህዶ ያን ከሷ የከፈለውን ስጋ ደም ቃል ስለተዋህደው የአምላክ ስጋ ብለን ምን በለው። ያ ስጋ እኮ ከሰማይ የመጣ እኮ አይደለም፣ ከምድር የፈለቀ እኮ አይደለም። ከእመቤታችን ከቅድስት ድንግል ማርያም በተዋህዶ ጊዜ በጽንስ ጊዜ የነሳው ስጋ እኮ ነው። በጽንስ ጊዜ የነሳው ስጋ ነው። ከእርሷ የተከፈለ ስጋ እኮ ነው። ያንን ስጋ እኮ ነው ቃል የተዋህደው። ስለዚህ እመቤታችን ቃል ስላደረባት የቃል ማደሪያ ስለሆነች ቃልንም በስጋ ስለወለደች በዚህ ምክንያት ቤዛዊተ ኩሉ ዓለም ትባላለች። ቤዛዊተ ኩሉ ዓለም ትባላለች። አምስተኛው ከምልጃዋ ጋር የተገናኘ ነው። እመቤታችን ቤዛ የምንለው በአማላጅነቷ ነው። ቅድም ነግሬያቸዋለሁ። ክርስቶስ ያደረገውን የሚተካ ነገር የለም። በእርሱ ማመንን፣ እርሱ በተከላ ጥምቀት መጠመቅን፣ እሱ በሰጠ ልጅነት ቁርባን አካል መሆንን፣ አካል ከሆን በኋላ ኃጢአት ስንሰራ ንስሐ እየገቡ መኖርን ይሄን የሚተካ የእመቤታችን የቅዱሳን የመላእክት የጻድቃን የሰማዕታት ምልጃ የለም። ከዚህ በኋላ ግን ስድስተኛ ሆኖ የቅዱሳን ምልጃ ይታደገናል። ስለዚህ እመቤታችን ቤዛዊተ ኩሉ ዓለም ስንል እስመ ይእቲ ቤዛክሙ ለኃጥአን እንደሚል መቅድመ ተአምረ ማርያም ይህች የኃጥአን ቤዛ መድኃኒታቸው ናት እንደሚለው በአማላጅነቷ ትታደገናለች። ልጄ ይቅር በል ማር ብላ ከልጇ ጋር ታስታርቀናለች። ይቅርታ እንዲሰጠን ታረገናለች ለማለት የዓለም ሁሉ የሰዎች ሁሉ አማላጅ ናት ለማለት እመቤታችን ቅድስት ድንግል ማርያምን ቤዛዊተ ኩሉ ዓለም እንላለን። ይህን ዝርዝር አላብራራም። ምልጃን በተመለከቱ ያሉ መጻሕፍቶችን ሀሳቦችን እንድታዩ እመክራችኋለሁ። እንግዲህ ቤዛ የሚለውን ቃል ለማብራራት ገባው። ይህ ሁሉ ትንታኔ ውስጥ ያስገባችሁኝ እናንተ በጣም ከባድ ሰዎች ናችሁ። አሁን 460 ሰዎች አላችሁ። አጠቃላይ እዚህ ያላችሁ ክፈተው ክርስቶፎሮስ ወይም አንድ ሰው ክፈትና የኔ ዩቲዩብን ክፈተውና እዛ ላይ ገብተው ቪዲዮውን አሁን ስለ ቤዛነት ያስተማርኩትን እዛ ላይ አለ። በቅደም ተከተል ያስቀመጥኩት አለ። ያንን የእመቤታችን የቅድስት ድንግል ማርያምን ቤዛነት ቪዲዮውን በማየት ለሌሎች ሰዎችም በጣም በማድረስ የእመቤታችን የቅድስት ድንግል ማርያምን ቤዛዊትነት ጥርት ባለ መንገድ ሰዎች እንዲረዱ ሁላችሁም የበኩላችሁን እንድታደርጉ ለማለት ነው። ማውጣት የሚችል ሰው ካለ አውጥቶ ቢያሳይ በጣም ደስ ይለኛል። እንትኑ ስሙ የዩቲዩቡ ስም የሚለው ዲያቆን ዮሐንስ ጌታቸው ነው የሚለው። ድንገት እዚህ ላይ የምትማታውቁት ካላችሁ አውጥታችሁ እንትኑ እንድታሳዩቸው ብዬ ነው። ሰብስክራይብ እንድታደርጉ ማለት ነው። ከዚያ እዛ ላይ ገብታችሁ ቪዲዮውን እንድትመለከቱ። ከአሁን በኋላ እንግዲህ ተከታታይ ትምህርት እንደ እግዚአብሔር ፈቃድ እዛ ዩቲዩብ ላይ ስለቅ ዩቲዩብ ላይ ያው ቲክቶክ ላይ እንኳን አስተምራለሁ ብዬ ቃል መግባት አልችልም። ያው ከታች ጽፌ ያለው ዲያቆን ዮሐንስ ጌታቸው እንደዚህ ብላችሁ ስትጽፉ ያመጣላቸዋል እንትኑን ማለት ነው ሊንኩን። ከዛ ትገቡና ዩቲዩብ ላይ አለ በቅደም ተከተል የእመቤታችን ቤዛዊትነት የቅዱሳኑ ክርስቶስ ቤዛ ነው ሲባል ምን ማለት ነው የሚሉ ጉዳዮች እዛ ላይ ስለተብራሩ ማሳየት የሚችል የለም። ገስት ላይ ካሉ አካላት
እንትኑን የዩቲዩብ አድሬሱን መምህር እኔ ለመውረድ ጥቂት ሀሳብ ልናገርና እንደወጣ ይፈቀድልኝ። ችግር የለውም ትነግረኝ። አሁን አንድ ጊዜ እኮ ይሄን ልስራ ብዬ ነው ያሁኑን። እሺ እኔ ረጅም ሰዓት ስለቆየሁኝ እና አሁን ወደ ቢሮ ስራ ረዴት ቆይ አንዴ መምህር እንደምን አሉ? ክርስቶፎሮስ ሁለት ስልክ የለዎትም? ሁለት ስልክ ካለዎት በአንዱ ዩቲዩብ ስልክ ቢኖረኝማ አሳየ ነበር፣ ስለሌለኝ ነው። ሁለተኛ ስልክ ያለው ሰው ካለ እሱ ላይ ዩቲዩብ ላይ ገባና ትልቁ ላይ ሆኖ እንዴት አክሰስ ማድረግ እንደሚችሉ ዩቲዩብ ቻናሉ እንዲያሳየን የተፈለገው። ከዛ በኋላ ይመጣሉ። ችግር የለም። እኔ ያለኝ ምናምን የሚል አለ እዚህ ጽዮን እንደዚህ የሚል ማለት ነው ወይ? እሷን እኔን ያስወርዱኝና ያስገቡ። አንድ ሰው ያስገቡ ያለው ሁለት ስልክ ያለው ሰው እኔን ያስወርዱ። እስኪ አንተ ውረድና ኤፌሶን ብትኖር እኮ ኤፌሶን ታሳየን ነበር። አንድ ጊዜ አሁን እነዚህ ልጆች ሳያወጡ ቶሎ ብለው እንትን ቢሉት ጥሩ ነው ብዬ ነው። እሺ እዚህ ላይ የለም መምህርዬ፣ ባዮ ላይ የለም፣ የእርሶ ባዮ ላይ የለም። ቲክቶክ ባዮ ላይ ይቀመጣል እኮ እንዴት እንደሆነ ነው እንጂ ያስቀምጣሉ። እንደዛ ነው ባዮ ላይ ያለው አጠፋዋለሁ ወይም ካልሆነ ስለማልጠቀምበት ሲሆን አስገቧታ። እሺ አጉላትና እሷ እንትን ትበል ታሳይና በትልቁ እሷን አድርጓትና ከዚያ በኋላ እንትኑን ቪዲዮውን እዛ ላይ ገብተው ማን ብዬ ነው ሰርች የማደርገው? መምህር ይንገሩኝ። ቅድም በጻፍኩት ዲያቆን ዮሐንስ ጌታቸው። እሺ ከፋችሁ መጀመሪያ እየታየ አይደለም ቪዲዮ። እሺ ከፍታለሁ። ቆይ እሺ አግኝቻለሁ። እና እዚህ ያለ እሺ ሌሎቻችሁ እንዴት ነው? ሰምታችኋል? ገብቷችኋል? የተወሰነ ኮንሰፕት ለመያዝ ሞክራችኋል? የእመቤታችን የቅድስት ድንግል ማርያም ቤዛዊተ ኩሉ ዓለም የመባልን ጉዳይ? ይኸው አቀረብ አድርጊውና ኦኬ እሺ ይታያል። ኧረ እንዴ ኦኬ አሁን የተወሰነ አይታያችሁም ወይ? በትልቁ ያልኩኝ መምህር እንዴ በትልቁ አላደረጉሽም እንዴ? በትልቁ የቱ ነበር? ኦኬ ያው አደረጉ። እሺ መምህር እዩት ይሄንን እናንተ ሰዎች ይሄን እዩት። እንደዚህ ነው የሚለው ዲያቆን ዮሐንስ ጌታቸው የሚል። አንቺም ሰብስክራይብ አላደረግሽም እኮ። ኧረ ነው በዚህኛው ስልክ አድርጌያለሁ። እውነት ለመናገር መምህር አዲስ ስልክ። እሺ ወዴት ነው የሚጠምብኝ? አሁን እንዴ በስመ አብ ወመንፈስ ቅዱስ። ምንድን ነው ያስፈራሽ? እኔ ምንም ያስፈራኝ እየጠመመብኝ ነው። በፈጣሪ ስም ካሜራ ሴቲንግሽን አስተካኪ። ካሜራ ሴቲንጓ ነው ችግር ያለበት። ኦኬ ነው እንዴ? ራቅ አድርጊው ትንሽ ካንቺ። ካሜራ ሴቲንግሽ ነው እንትን እያለብሽ ነው። አይዞሽ ችግር የለውም ይታያል። ትንሽ ብቻ ወደ ቀኝ አድርጊ። አይዞሽ እናት። እና እዚህ የምትመለከቱ 400 ምናምን ሰዎች በተቻላችሁ መጠን ወዲያ ሳትሉ ግቡና ይህንን ሰብስክራይብ አድርጋችሁ እንትኑን የዩቲዩብ አድሬሱን ለሁሉም ሰው አንደኛ እናንተ ማየት ይኖርባቸዋል። ሰብስክራይብ ስታደርጉ ቅድም እንትና ስትናገር እንደነበረች ቪዲዮን ካላያችሁት አያመጣም ማለት ሰብስክራይብ ያደረጋችሁትን ያወጣዋል። ስለዚህ ቪዲዮን ማየት ይፈልጋል። ቪዲዮን ቢያንስ እስከ ግማሹም ቢሆን ማየት አለባችሁ ምናምን እያሉ ስለሆነ
ይኸው ድል በድል ረታን እስቲ ኤክስፓንድ አድርጉት። አንድ ዜ እኔን ያተርጉ። ኦኬ እሺ፣ የእሳቸውን በትልቁ ያርጉ። አንዴ ጉድ እኮ ነው የኔው ጠመመ። እኔን ያተርጉኝ አንድ ዜ። እሺ በራሴን ራሴ ኤክስፓንድ አደርገዋለሁ። እዚህ በልሽ ይሄውነት ይሄ ነው። እዚህ ላይ ነው የምታረጉት። ስትገቡ ይሄን ነው የምታገኙት። ይሄውነት የሳቸው ፕሮፋይል ፒክቸር እዚህ ላይ ሰብስክራይብ ማድረግ ነው። ምን አሉ መምህር? አይ ገለት ይሄው ቤዛዊት ዓለም የሚል አለ እዚህ ላይ። እችን መንካት ነው። ያላችሁ የምትመለከቱት ሰው የሚያስተምር ካለ አምላክ አንተም በዛ ሰብስክራይብ አድርጋቸው። አንተ ራስህ አርጃለሁ እንዴ? ለምን ያላረኩ? አርጃለሁ እኮ እኔ በዚህኛው ስልኬ በምቀርጽበት አርጃለሁ። አሁን በዚህኛውም አድርገው። አሁን ይህንንም ላይክ አድርገው። ከዛ በኋላ ባክ አድርግና ደግሞ ሰብስክራይብ አድርጋቸው። ባክ አድርግና አርጃለሁ። አሁን ሰብስክራይብ አድርጋቸው። ቁጥርላችኋል። አሪፍ ነው። አርጃለሁ። ሁሉን አርጃለሁ። ይሄው የሳቸው ቦታ ነው። ይሄን እንትን ማለት ይችላል። ይሄንን እንግዲህ ሰብስክራይብ አድርጉ። በቃ ይሄንን ማለት አሁን ባክ ላድርገውና ልመለስ ወደ እሳቸው። የእሳቸው ገጽ ይሄ ነው። ይሄንን እየገባችሁ እንግዲህ እንትን አድርጉ። እስቲ አሁን እዚህ ያላችሁ 400 ሰዎች አላችሁ። 300 ቢያንስ 200 ኦርቶዶክስ ቢሆን ስክሪንሻት አድርጉት። ከታች ላይ ያለ ምንድን ነው የፈለከው ነገር አይደለም። በቃ እኔ ጨርሻለሁ። 200 እዚህ ከምትከታተሉ ወንድሞች 200ዎቹ ኦርቶዶክስ ብትሆኑ እናንተ 200ዎቻችሁ ሰብስክራይብ ብታረጉ